እንድታበዛለን የማስተዋልና የጥበብ የእውቀት ቃልንም ደግሞ የመቀበልና የመተግበር ጥበብና ማስተዋል ሁሉ እንድታበዛለን እንለምናለን። የትኛውም የጠላት ስራ እንዳንማር እንዳናስተውል የሚቋቋመን ኃይል ሁሉ በክርስቶስ ኢየሱስ ጉልበት ይወደቅ ይሁን። እግዚአብሔር ሆይ ተባረክ፣ እንወዳለን። እስከ ፍጻሜው ምራን፣ በክርስቶስ ኢየሱስ ሕያውና ዘላለማዊ ስም አሜን። ኦኬ። ስለዚህ ከዚህ ነው የምንጀምረው። እንግዲህ የሐዋርያት ሥራ 5 ተልእኮን በፖለቲካዊ ጫና ውስጥ በጠላትነት መንፈስ በተሞላ አካባቢ በመንፈስ ቅዱስ ኃይል የሚመራ የተልእኮ አመራር ምን እንደመስል ነው በዚህ የምናየው። እንግዲህ ጳውሎስ ያለበት ሁኔታ ስለሆነ ማለት ነው። በሐዋርያት ሥራ 5 ላይ ትኩረት የምናደርጋቸው ጉዳዮች የሐዋርያት ሥራ 5ን የታሪክና የመለኮታዊ ትምህርት ወይም ቴዎሎጂያዊ ዳራ እንረዳለን። በሕጋዊ ጫና ወይም በፖለቲካዊ ጫና ውስጥ ለሚከናወን ተልእኮ መጽሐፍ ቅዱሳዊ መርሆችን መመሪያዎችን እንለያለን። የጳውሎስን የፍርድ ቤት አመራር ሞዴል በዘመናዊ የተልእኮ ሁኔታዎች ላይ በመተግበር ወይም ለመተግበር የምንችልባቸውን አቅጣጫዎች እንወያያለን። ለሚሰነዘሩ ጥቃቶች ስልታዊና በመንፈስ የሚመሩ ምላሾችን ስለማዘጋጀትም እንወያያለን። ትንሣኤን ማዕከል ያደረገ ስብከትን በግንባር ቀደምትነት ስለማስቀጠልም እንመለከታለን። አውዱ የሐዋርያት ሥራ 5 ማለት ነው። በሐዋርያት ሥራ መጽሐፍ የት ላይ ነው የምንገኘው? ሐዋርያት ሥራ ምዕራፍ 21-24 ላይ ጳውሎስ በኢየሩሳሌም እንደታሰረ እናስታውሳለን። በሐሰት እንደተከሰሰም እናስታውሳለን። በአገረ ገዢው በፊሊክስ ስር ለ2 ዓመታት በእስራት ቆይቷል። የሐዋርያት ሥራ 25 ፊስጦስ ገዢ ሆነ። እዚህ ጋር አስተውላችሁት ከሆነ ፊልክስ ሲሄድ ፊስጦስ ገዢ ሆነ። የአይሁድ መሪዎች ክሳቸውን አደሱ። አዲስ የፖለቲካ መሪ ስለመጣ ጳውሎስ ወደ ቄሳር ይግባኝ አለ። ጉዳዩ ወደ ሮም ማቅናቱ ነው ማለት ነው። ቁልፉ የመጽሐፍ ቅዱስ ጥቅስ እዚህ ጋር ማስተዋል ያለብን የሐዋርያት ሥራ ምዕራፍ 23-11 ላይ በሮም እንዲሁ ልትመሰክርልኝ ይገባሃል የሚለው መለኮታዊ ራእይ ነው። በኢየሩሳሌም እንደመሰከርክልኝ ሁሉ በሮምም እንዲሁ ልትመሰክርልኝ ይገባሃል ብሎታል እግዚአብሔር በመንፈስ። ስለዚህ ጳውሎስ ለአይሁዶች ደባና ሴራ ወደኋላ ተመልሶ ወደ ኢየሩሳሌም አይሄድም። 2 ዓመት የሚያክል ጊዜ በእስራት ቢቆይም እግዚአብሔር ቃል እንዳልተቀየረ ወይም እግዚአብሔር ድምፅ እየመራው እንደሆነ ከዚህ እናስተውላለን። ቴዎሎጂያዊንም ስለ መለኮታዊ ማዕቀፍ በዚህ የምናስተውለው ምንድነው? ተልእኮ በእስራት አይሰናከልም። ጳውሎስ 2 ዓመት ታስሯል። እንደቀደሙ ከዚህ በፊት እንደሚያደርገው ገበያ ቦታ ላይ ወጥቶ አይመሰክርም፣ ታምራት አያረግም፣ አጋንንትን እያስወጣ የወንጌል ተቀናቃኞችን እየተጋፈጠ የሚሄድበት አይነት የአደባባይ ምስክርነት አገልግሎት በዚህ ጋር ገታ ያደረገ ይመስላል። ለ2 ዓመት እስራት ውስጥ ስላለ ተልእኮ በመለኮታዊ ጥበቃ ወይም ፕሮቪደንስ አቅጣጫውን ይቀይራል። አሁን ተልእኮውን ጳውሎስ በየቀን በሚያቅደው ሳይሆን እግዚአብሔር በሚመራው ፕሮቫይድ በሚያደርገው እየጠበቀ ነው ማለት ነው። የጽሑፉ ትንተና የሐዋርያት ሥራ 25ን ስንመለከት የፖለቲካ ሽግግር አለ። ምዕራፍ 25 ላይ ፊስጦስ በፊልክስ ተተክቷል ማለት ነው። እንግዲህ እሱ እስር ቤት ያለ እነዚህ ሰዎች ሹምሽር የተደረገው የአይሁድ መሪዎች ወዲያውኑ ጳውሎስ እንዲዛወርላቸው ጠየቁ። ማለት እሱ ከታሰረበት ወደ ኢየሩሳሌም ወደኋላ እንዲመለስ። አስተውላችሁት ከሆነ ምዕራፍ 21-22 ላይ ሊገሉት ሲፈልጉ በመቶ አለቃ በጦር ፈረስ በምን ታጅቦ በምሽት ነበር ሄደው። አሁን ደግሞ ወደኋላ እንዲመለስ ነው የሚያደርጉት። በመንገድ ላይ ሊገሉት አደቡ። በዚህ ሐሳብ ፊስጦስ ሕገወጥ አሰራርን እምቢ አለ። ሕጋዊ ሂደቱ እንዲከበር ጠየቀ። የተልእኮ ግንዛቤ እዚህ ጋር የሚሽናል ኢንሳይቱ ምንድነው? እግዚአብሔር ተልእኮውን ለመጠበቅ የፖለቲካ ስርዓቶችን ሊጠቀም ይችላል። እኛ ፈጽሞ በማንጠብቀው መሰረት የጳውሎስ ተልእኮ ምንድነው? ወደ ሮም መሄድ ነው። ሮም ላይ መመስከር ነው። ያ የእግዚአብሔር ተልእኮ አቅጣጫ ነው። ያንን ግን የሚፈጽምበት መንገድ የፖለቲካ አሰራር ነው፣ ምንም የዘገየ ቢሆንም ማለት ነው። ኬነር የተባለ ጸሐፊ በዚህ ጉዳይ ሲያብራራ እንደዚህ ይላል። ሉቃስ ክርስትናን እንደ ሕጋዊ ጥብቅና ሊቆምለት የሚችል እንጂ እንደ አብዮታዊ እንቅስቃሴ አድርጎ አያቀርበው።
እዚህ ጋር በህግ ማዕቀፍ በተሰጠው ህጋዊ ማዕቀፍ ውስጥ ሆኖ ለክርስትና ጥብቅና ይቆማል ጳውሎስ። ከዚያ ውጭ ግን ሰው አደራጅቶ አብዮታዊ እንቅስቃሴ አድርጎ ጦርነት ለማከናወን አይፈልግም። ለዚህም ነው የታሰረው። ተግባራዊ ተፈጻሚነቱ የተልእኮ መሪዎች የህግ መዋቅሮችን መረዳት አለባቸው። ማለት እንደ ወንጌል አገልጋዮች ፈጽሞ ለአገሪቱ ህግ ምንም እውቀት የሌለን መሀይም መሆን የለብንም። ማወቅ አለብን፣ ማንበብ አለብን። ምን ይታወቃል አልጻፈ እንጂ ጳውሎስ በዚያ 2 ዓመት 3 ዓመት ምናልባት ህጉንም ያነባል። ደግሞ እንደ ሮም ዜጋ መብቱን ጠንቅቆ ያውቃል። የቱ ጋር ህግን መጥቀስ እንደሚገባው ያውቃል ማለት ነው። የሐሰት ክሶችን እንመለከታለን። ምዕራፍ 5-8 ላይ ክሶቹ ከባድ ብዙና ሊረጋገጡ የማይችሉ የሐሰት ክሶች ነበሩ። የጳውሎስ መከላከያ በአይሁድ ህግ ላይ ጥፋት አላጠፋሁም፣ በቤተ መቅደስ ላይ ጥፋት አላጠፋሁም ወይ አላመጣሁም፣ በቄሳር ላይ ጥፋት አላመጣሁም። የፖለቲካሊ በፖለቲካም ቢሆን በአይሁድ ሃይማኖት ህግም ቢሆን በአይሁድ ሃይማኖት በቤተ መቅደስ ህግም እነሱ የሚያቀርቡት እነዚህ ነገሮች ናቸው። በቤተ መቅደስ ላይ በአይሁድ ላይ ምናምን የሚል ነገር ፖለቲካም ጋር ለማያዝ ይሞክራሉ። ለማስታወስ ያህል ላንብበው። ምናልባት ስንቶቻችሁ ታስታውሳላችሁ አላቅም፣ ግን እንዲያው ሀሳቡን ጠንከር ለማድረግ ምዕራፍ 5:1 ጀምሮ ፍስጦስም ወደ አውራጃው ከገባ ከ3 ቀን በኋላ ከቂሳሪያ ወደ ኢየሩሳሌም ወጣ። የካህናት አለቆችና የአይሁድ መሪዎች ፊቱ ቀርበው ጳውሎስን ከሰሱት። ጳውሎስን መንገድ ላይ አድፍጠው ሊገሉት ስለፈለጉ ፍስጦስ ለነርሱ እንዲያደላላቸውና ወደ ኢየሩሳሌም እንዲያስመጣው አጥብቆ ለመኑት። ፍስጦስም እንዲህ ሲል መለሰላቸው፣ ጳውሎስ ታስሮ በቂሳሪያ እስር ቤት ይገኛል። እኔም በቅርቡ ወደዚያው ሄዳለሁ። ስለዚህ ከባለስልጣኖቻችሁ መካከል አንዳንዶች ከኔ ጋር ይምጡና ሰውየው ጥፋት ካለበት ክሱን በዚያው ያቅርቡ። ከእነርሱም ጋር 8 ወይም 10 ቀን ያህል ከሰነበተ በኋላ ወደ ቂሳሪያ ወረደ። በማግስቱም ፍርድ ወንበር ላይ ተቀምጦ ጳውሎስን እንዲያመጡት አዘዘ። ጳውሎስ በቀረበ ጊዜ ከኢየሩሳሌም የመጡት አይሁድ ከበቡት። በማስረጃ ያልተደገፈ ብዙ ከባድ ክሶችን አቀረቡት። ጳውሎስም እኔ በአይሁድም ሕግ ሆነ በቤተ መቅደስ ወይም በቄሳር ላይ የፈጸምሁት በደል የለም ሲል የመከላከያ መልሱን ሰጠ። ፍስጦስም ለአይሁድ በጎ ለመዋል ፈልጎ ጳውሎስን ስለዚህ ጉዳይ ወደ ኢየሩሳሌም ወጥተህ በእኔ ፊት ለመፋረድ ፈቃደኛ ነህ አለው። ጳውሎስም እንዲህ አለ፣ አሁንም ቢሆን ፍትህ ማግኘት በሚችልበት በቄሳር ፍርድ ወንበር ፊት ቆሜአለሁ። አንተ ራስህ በሚገባ እንደምታውቀው በአይሁድ ላይ ምንም በደል አልፈጸምሁም። ይሁን እንጂ ለሞት የሚያበቃ በደል ከተገኘብኝ አልሙት አልልም። እነዚህ አይሁድ የሚያቀርቡብኝ ክስ እውነት ካልሆነ ግን እኔን ለእነርሱ አሳልፎ ሊሰጥ የሚችል የለም። ወደ ቄሳር ይግባኝ ብያለሁ። ፍስጦስ ከማማክርቱ ጋር ከተመካከረ በኋላ ወደ ቄሳር ይግባኝ ስላለህ ወደ ቄሳር ትሄዳለህ አለው። እንግዲህ ከዚህ ነው የምናስተውለው። ስለዚህ በአይሁድ ላይ ጥፋት አላጠፋውም፣ በቤተ መቅደስም ላይ አላጠፋውም፣ በቄሳርም አላጠፋውም። ምክንያቱም ከባባድ ክሶች የተባሉት ምናልባት ከፖለቲካ ጋር አገናኝቶ ይሆናል። ከዚህ በፊት በእስጢፋኖስ ላይ እንዳደረጉት ከቤተ መቅደስ ጋር አገናኝቶ ይሆናል። እዛ ከአይሁድ ይዞ ገብቷል የሚል በአይሁድ የሚል ደግሞ ምናልባት እሱ ሰው ሳይገረዝ በወንጌል አምኖ ሊጸድቅ ይችላል የሚለውን ምናልባት ከዚህ ጋራ በጣም ሰንሲቲቭ የሆኑ ሾችን አስተውናል። ግን ጳውሎስ ሕጉን በሚገባ ስለሚያውቅ የአይሁድ ሕጎቹንም የቄሳር ሕጎቹንም ስለሚያውቅ ተጠንቅቆ መልስ እንደሰጠ እንመለከታለን። የአመራር ትምህርት ከዚህ ለእኛ ምንድን ነው? እንደ መሪ እንደ ወንጌል አስተባባሪ ክሶች በሚመረመሩበት ጊዜ እንዲፈርሱ በታማኝነትና በቅንነት መኖር ነው መጀመሪያ። እዚህ ጋር ጳውሎስ ይሄንን ያክል ደፍሮ የምናገረው በሱ ላይ በተግባር እሱ ያጠፋው ነገር ምንም እንደሌለ ስለሚያውቅ ነው። የወንጌል አገልጋይ በታማኝነትና በቅንነት የማይኖር ከሆነ ሲናገር አፉ መያዙ አይቀሬ ነው። ተግባራዊ ተፈጻሚነቱ ምንድነው? ወደኛ ህይወት ስንቀይረው የፋይናንስ ግልጸኝነት አለን ወይ? በምንሰራበት ቦታ ከገንዘብ ጋር በተያያዘ ባህላዊ ስሜቶችን መረዳት ማለት በባህላዊ ሁኔታ ውስጥ ሰዎች በስህተት ሊተረጉሙ ሊያብራሩ የሚችሉባቸው ነገሮች በስህተት እንፈጽም ይሆኑ ወይ? የስነ ምግባር ተግሳጽ ማለት አይታይም። እስካሁን በሙሉ የነበረው አይታይም። አልታየም።
ይቅርታ። እሺ የኔ ጥፋት ነው እሱ። አሁንም አይታይም። እስቲ ትንሽ ታገስ፣ ግድ የለም ይታያል። አይዞህ። ድምፅም የተጋባ ነው። እሺ አሁን እንዴት ነው? አሁን መጥቷል ዶክተር። እሺ አንድ ጋር ድምፅ የሚያስቸግር ከሆነ ቼክ አድርጉት። ማለት በአንድ ሰው ጋር የሚቸገር ከሆነ እሺ፣ ከመጀመሪያው ምናልባት ነካ እያደረኩ መምጣት እችላለሁ። እዚህ ጋር 15 ተልእኮን በፖለቲካዊ ጫና ውስጥ እያለፈ እንደሆነ እንመለከታለን። ጳውሎስ እነዚህ ግቦቻችን ናቸው። ምንድነው እዚህ ጋር አውዱ በሐዋርያት ሥራ 21 እስከ 24 ላይ ጳውሎስ በኢየሩሳሌም እንደታሰረ እናውቃለን። በሐሰት እንደተከሰሰ በፊልክስ ስር ለ2 ዓመታት በእስር እንደቆየ እናስታውሳለን። ሐዋርያት ሥራ 25 ላይ ክርስቶስ ገዢ የሆነ የአይሁድ መሪዎች ክሳቸውን አደሱ። ምክንያቱም ፊልክስ በሚሄድበት ጊዜ ክርስቶስ ነው የመጣው። በሱ ጊዜ ነው ጳውሎስ ከኢየሩሳሌም ይግባኝ ብሎ ወደ ቂሳሪያ እስር ቤት የተዛወረው። ምክንያቱም እዛ ሊገሉት ስለነበረ። አሁን ፖለቲካ መሪው ሲቀየር ምንድነው የሚያደርጉት? እነሱ ደግሞ ክሳቸውን አድሰው ጳውሎስ ወደ ቄሳር ይግባኝ ማለቱን እያወቁ ጉዳዩ ወደ ሮም እሱን እየወሰደ እንደሆነ እያወቁ እነሱ ምንድነው ወደ ኋላ በዚህ በአዲሱ መሪ አማካኝነት ሊወስዱት ነው። መጀመሪያ ፌል የተደረገውንም ያላከናወኑትን የግድያ ሙከራ እንደገና ለማከናወን ነው። ቁልፉ የመጽሐፍ ቅዱስ ጥቅስ እዚህ ጋር ጳውሎስ እየተመራ ያለው በሐዋርያት ሥራ 23:11 ላይ በኢየሩሳሌም እንደመሰከርክልኝ ሁሉ በሮም እንዲሁ ልትመሰክርልኝ ይገባል የሚል ነው። እዚህ ጋር ማስተዋል ያለብን ነገር ምንድነው? ጳውሎስ 2 ዓመት በእስር የሚቆይበት በዚያ በተሰባበረ መርከብ ወደ ሮም የሚጓዝበት ያ መከራ 2 ዓመት ያክል በቁም እስር በሮም የሚቆይበት ጊዜ ሁሉ ስታይ የሆነ በጣም አስቸጋሪ፣ አድካሚ፣ ዓላማ ቢስ፣ ትርፍ የሌለው አካሄድ ይመስላል። ግን ይሄኛው የእግዚአብሔር ድምፅ የጳውሎስን ሕይወት እየመራ እንደሆነ ይህም ደግሞ በሚስዮናዊ አገልግሎት ወይንም ደግሞ በወንጌል ተልእኮ አገልግሎት ውስጥ ፍሬያማነት የሌለው መስል አድካሚ ውጣ ወረድ በወንጌል መንገድ ሰዎች የሚያልፉበት መንገድ ራሱ በእግዚአብሔር የተቃኘ እንደሆነ ከዚህ ማስተዋል እንችላለን ማለት ነው። ቴዎሎጂያን ስነ መለኮታዊ ማዕቀፉ ምንድነው? እዚህ ጋር ተልእኮ በእስራት አይሰናከልም። አንድ እንደገና ደግሞ ተልእኮ በመለኮታዊ ጥበቃ ወይም ፕሮቪደንስ አቅጣጫውን ይቀይራል ማለት ነው። አቅጣጫ የሚቀይረው እንዴት ነው? ቅድም እንደተነጋገርነው ነው ማለት ነው። ጳውሎስ በገበያ ቦታ ወጥቶ አይመሰክርም፣ ታምራት አይሰራም፣ እስር ቤት ነው ያለው። ቀላል አይደለም። 2 ዓመት ሙሉ ጉቦ ግማሹ የፈለገ እየጠየቀ እሱ ፈቃደኛ ስላይደለ እንደዚህ ተንገላቷል። ግን ይሄ በእግዚአብሔር አሰራር ውስጥ እንዳለ መታወቅ አለበት። አንዳንዶቻችሁ ወንጌል ታገለግላላችሁ፣ አንዳንድ ጊዜ በጣም ውጤታማ ትሆናላችሁ፣ ሌላ ጊዜ ደግሞ በስርዓት በመከራ በዝምታ የሆነ አቅጣጫ ሁሉ ጠፍቶ የምትቆዩበት ጊዜ ሁሉ ሊኖር ይችላል። ሰይጣን ሊከሳችሁ ይችላል። ግን እግዚአብሔር አንዳንድ ጊዜ እንደዚህ ዘገምተኛ የሆኑ እኛም ማናውቃቸውን ከአእምሯችን ውጭ የሆኑ አሰራሮችን ሁሉ ሊጠቀም እንደሚችል ማስተዋል አለብን። እሺ እዚህ ጋር ጽሁፉ ምንድነው? ቅድም እንዳልኩት የፖለቲካ ሽግግር አለ። ፊስጦስ በፊልክስ ምትክ ተተክቷል። የአይሁድ መሪዎች ወዲያውኑ ጳውሎስ እንዲዛወርላቸው ጠየቁ። በመንገድ ላይ ሊገሉት ታስበዋል። ፊስጦስ ህገወጥ አሰራርን እምቢ አለ። ምክንያቱም በህጋዊ መንገድ እስከታሰረ ድረስ እናንተ የምትከሱትን ጳውሎስን ወደ ኢየሩሳሌም የሚመልስ ነገር የለም፣ ከእናንተ ተወካይ ሄዶ እዛው ሊከስ ይችላል ብለዋል። ይህ ጥሩ ፖለቲካ መሪ እንደሆነ እናስተውላለን። ህጋዊ ሂደቱ እንዲከበር ጠየቀ ማለት ነው። ህግን ጥሶ ለነሱ ፈበር ሊሰራ ወይንም ደግሞ እነሱን ሊያግዝ አልፈለገም ማለት ነው። የተልእኮ ግንዛቤ ከዚህ ጋር ለእኛ የምናስተውለው እግዚአብሔር ተልእኮውን ለመጠበቅ የፖለቲካ ስርዓቶችን ሁሉ ሊጠቀም ይችላል። ምክንያቱም ይሄ ሰውዬ ፊስጦስ የፖለቲካ መሪው ጳውሎስን ወደ ኋላ እንዲሄድ ቢያደርግ እግዚአብሔር በኢየሩሳሌም እንደመሰከርክልኝ በሮም ትመሰክርልኛለህ ያለው አይፈጸምም። እዚህ ጋር ጳውሎስ የሚያደርገው ምንም ነገር የለም። እንዴት ነው ጉዳዩ የተከናወነው? ይሄ እግዚአብሔር ራዕይ፣ እግዚአብሔር ሀሳብ በፖለቲካ መሪዎች አማካኝነት ነው። ማን ነው ለዚህ መሳሪያ የሆነው? ክርስቶስ ነው። ስለዚህ ከዚህ የምናስተውለው ኪነር የተባለው ሰው ሲያብራራ ምንድነው ብለው ሉቃስ ክርስትናን እንደ ህጋዊ ጥብቅና ሊቆምለት የሚችል እንጂ አብዮታዊ እንቅስቃሴ አድርጎ አያቀርበውም። ተግባራዊ ተፈጻሚነቱ የተልእኮ መሪዎች የህግ መዋቅሮችን መረዳት አለባቸው። ጳውሎስ ህጉን ስለሚያውቅ የአይሁዶችን ደግሞ ስርዓት ስለሚያውቅ እነሱ የሚያበላሹትን የሚወነጅሉትን ሁሉ ስለሚያውቅ
ህጋዊ በሆነ መንገድ ብቻ ለክርስትናው ጠበቃ ወይም ጥብቅና ከመቆም ውጪ በስሜት ተነሳስቶ ቡድን አደራጅቶ አብዮታዊ አመፅ ምናምን የሚያከናውን ሰው አይደለም። ያ ከሆነ የወንጌል ምስክርነት ይበላሻል፣ ተልእኮ ይደናቀፋል ማለት ነው። ኦኬ፣ ይሄ ከሆነ የሐሰት ክሶችን ደርድረውበታል ጳውሎስ ላይ። ክሶቹ ከባድ ብዙና ሊረጋግጡ የማይችሉ ነበሩ። ብዙ አይተነትንም ክፍሉ ከባባድ ክሶችን አቀረቡ ብሎ ይዘጋል። የጳውሎስ መከላከያ በአይሁድ ህግ ላይ ጥፋት አላመጣውም፣ አላስከተልኩም። በቤተ መቅደስም በቄሳር ህግ ማለት በሮም ህግም ላይ በፖለቲካ ህግም ላይ እኔ ያስከተልኩት ነገር የለም። ከተሰጠኝ በህግ ከተደነገገው ውጭ ያልኩት የለም ነው የሚለው። ከዚህ የምናስተውለው ምንድን ነው? የአመራር ትምህርት ወይም እንደ መሪዎች እንደ ወንጌል አስተባባሪዎች ክሶች በሚመረመሩበት ጊዜ እንዲፈርሱ በታማኝነትና በቅንነት መኖር ነው መጀመሪያ። አሁን የጳውሎስ ህይወት በዚህ ክስ ሲመረመር ምንም እሱን ሊረቱት አይችሉም። ምክንያቱም ጳውሎስ በክርክርም እሱ በትክክለኛ ጎዳና እየተጓዘ እንደሆነ ሳይቷል። በቄሳርም ማለት በፖለቲካ መንገድ ወይም በአገሪቱ ህግም ላይ ወይም በሚገዛው መንግስት ህግም ስር ሲታይ ምንም ያጠፋው ነገር እንደሌለ እዚህ ጋር ሲከራከር እንመለከታለን። ተግባራዊነቱ ለኛ ምንድነው? ከዚህ የምናስተውለው ለምሳሌ የፋይናንስ ግልጸኝነት የሌለው ፋይናንሻሊ የተበላሸ ነገር ታሪክ ያለበት አገልጋይ ባህላዊ ስሜቶችን መረዳት ማለት ጳውሎስ ያውቃል። የአይሁዶችን ሃይማኖታዊ ስርዓት ያውቃል። እነሱ ጋር ቤተ መቅደስ ስርዓት ያውቃል። ጠንቅቆ ነው የሚያገለግለው። በዚያ ውስጥ ሁሉ ብዙ ጥንቃቄ ነው የሚያገለግለውና ከዚህ የተነሳ ስለራሱ በትክክል እየተጓዘ እንደሆነ ማስረዳት ችሏል። የስነ ምግባር ተግሳጽም እዚህ ጋር ለሞት የሚያበቃ ነገር ከሰራው አልሞት አልልም ብሎ ስለ ጳውሎስ ህጉን ስለሚያውቅ ነው። እሱ ከህግ ውጪ አፈንግጦ ያደረገ ያከናወነው ነገር እንደሌለ በደንብ ያውቃል ማለት ነው። የፖለቲካ ድርድር ጫና አለ እዚህ ጋር። ፊስጦስ ጳውሎስን ወደ ኢየሩሳሌም እንዲሄድ ጠየቀው። ምክንያቱም የፖለቲካ ሞገስ ለማግኘት ነው፣ በአይሁዶች ለመወደድ ሲል ነው ይሄን የሚያደርገው። ለኛ እንደ ወንጌል አስተባባሪዎች ወይንም ደግሞ መሪዎች የምንማረው ትምህርት ምንድነው? የፖለቲካ ጫና መሪዎችን ለድርድር ሊያታልል ይችላል። እዚህ ጋር የማታለያ ነው፣ ከህግ ውጪ የሆነ ሎቢ እያደረገ ነው ያለው። የተልእኮ አስተባባሪዎች አጋርነቶች በቴዎሎጂ ወይም በስነ መለኮታዊ ጉዳዮች ላይ ድርድር እንዲደረግ ጫና ሲያደርጉ ንቁ መሆን አለባቸው። ጳውሎስ እዚህ ጋር በጣም ነው ንቁ የሆነው። በአይነቃ ኖሮ ለሱ ብቅለሰለስ የፖለቲካ መሪ ነው ብሎ ዝም ብሎ ወደ ኋላ ይመልሰዋል፣ መንገድ ላይ ይገሉታል። ወደ ቄሳር ይግባኝ ማለቱን እዚህ ጋር ይጠቅሳል ጳውሎስ። ጳውሎስ የሮም ዜግነቱን ተጠቀመ። ይህም ፍርዱን ወደ ሮም ያዛውረዋል፣ ከመለኮታዊ ትንቢት ጋር ይስማማል። ምክንያቱም ጳውሎስ በሮም ትመሰክርልኛለህ የሚለው የእግዚአብሔር ድምፅና የጳውሎስ መከላከያ አንድ ላይ የሄዱለት ነው። ወንጌልን ወደ ግዛቱ ማዕከል ያደርሰዋል ማለት በዚያን ጊዜ በነበረው መንግስት አገዛዝ ውስጥ ዋና ከተማ ወደ ሮም ወደ ምርቱ ቦታ ያሻግረዋል። እዛ ጋ ምናልባት የተደራጀ ቤተክርስቲያን የወንጌል አገልጋይ ይሆናል። ጳውሎስ ይህንን የመከራ ጉዞውን ወንጌል እንዲስፋፋ ከማለም አንጻር ነው ወደዛ ሄዳለሁ እንጂ ወደ ኋላ አልመለስም ብሎ የተናገረ ያለው። ሚለር የተባለ ሰው ሲያብራራ ምንድን ነው የሚለው? ይግባኝ ማለት ፍርሃት ሳይሆን ከተልእኮ ጥሪ ጋራ መጣጣም ነው። ከተልእኮ ጥሪ ማለት እግዚአብሔር ካሳየው ራዕይ ጋራ የሚጣጣም ነው ማለቱ ነው። የአመራር ትምህርት 3 ለኛ ምንድነው? እዚህ ጋር ከዚህ የምንቀስመው ለወንጌል መስፋፋት ህጋዊ መብቶችን በብልሃት መጠቀም አለብን። ዘመናዊ ምሳሌዎች ለምሳሌ የሃይማኖት ነፃነት ጥብቅና፣ የቪዛ ማለት ሌላ ሀገር የምንሄድ ከሆነ ለምሳሌ ቪዛ ልንጠይቅ እንችላለን። ስለ ቪዛ ህጎችን ማወቅ አለብን። የፍርድ ቤት ክርክሮችን ማወቅ አለብን። ዓለም አቀፍ የጥብቅና መረቦችን ሁሉ መጠቀም እንችላለን ማለት ነው። ምን ማለት ነው? የሆነ መጽሐፍ ብቻ አጥንተን ከዚያ ደግሞ በተጓዳኝ ያሉትን መከራከር መጠየቅ እንደ መብት መጠቀም እንችላቸው ነገሮችን ሳናውቅ በሞኝነት በድፍን ዝም ብለን መጓዝ የለብንም ነው። ፊስጦስ ጉዳዩን ሲያጠቃልል ጳውሎስ በህይወት አለ ስለሚለው ኢየሱስ ስለሚባል ስለሞተ ሰው ነው ብሎ ነው የደመደመው። የእነሱን ክስና የጳውሎስን መልስ ዋነኛው ውዝግብ ትንሣኤ ነው። የአመራር ትምህርት ምንድነው? ለኛ የወንጌል ተልእኮ አስተባባሪዎች እንደመሆናችን መጠን የትንሣኤ ማዕከላዊነት በፍጹም ማስተባበል አንችልም። ጳውሎስ በዚህ ላይ ነው ትኩረት ያደረገው። በህጋዊ ጫና ውስጥ በፖለቲካዊ ጫና ውስጥ ተከላካይ ብቻ አለመሆን ነው።
መልእክቱን ወደ ስነ ምግባራዊ ክርክር ብቻ አለማውረድ። ጳውሎስ ሕይወት የሚለውጠውን የክርስቶስን ትንሣኤ በዚያ ጫና ውስጥ ሆኖ ሳይዘናጋ ነበር ያቀረበው። ስብከታችን ክርስቶስን ማዕከል ያደረገ መሆን አለበት። ክርስቶስን ማዕከል ካላደረግን፣ እርዳታ ከሰጠን፣ ዝም ብሎ ማህበራዊ ነገር ከተናገርን ወንጌል አይሆንም። ለተልእኮ የሚሆኑ ስነ መለኮታዊ ጭብጦች ከዚህ ምዕራፍ ምንድን ነው የምንማረው? መለኮታዊ ሉዓላዊነት በቢሮክራሲ ውስጥ እግዚአብሔር በሚከተሉት ውስጥ ይሰራል። የገዢዎች ሽግግር፣ ቅድም እንዳይነው የፍርድ ቤት ሂደቶች፣ ህጋዊ ይግባኞች፣ የፖለቲካ ስርዓቶችን ሁሉ እግዚአብሔር ይጠቀማል። የተልእኮ መሪ የእግዚአብሔር እንክብካቤ ወይም ፕሮቪደንስ በተቋማት ውስጥ ይሰራል ማለት ነው። መዘግየት እንደ መለኮታዊ ዝግጅት ነው። እዚህ ጋር 2 ዓመት በእስር የሚታይ መስፋፋት የለም፣ የተቀረጸ ተአምር የለም። ነገር ግን ሮም እየመጣች ነው ማለት እግዚአብሔር ፈቃድ የሆነው ወደ ሮም የመድረስ ጉዳይ በጳውሎስ አምረዋል። 2 ዓመት በእስር ሆኖ ተልእኮ ውስጥ ነኝ ብሎ ለማለት የእግዚአብሔርን ራእይ ጳውሎስ በአእምሮ መያዝ አለበት። ተግባራዊ ተፈጻሚነቱ ምንድነው? የማይንቀሳቀሱ የሚመስሉባቸው ወቅቶች ለዝግጅት ሊሆኑ ይችላሉ። ለምሳሌ ምንም ስራ ማሰሩበት፣ በጸሎት የምትቆዩበት፣ ብዙ አቅጣጫ የሌለበት፣ ከአንዱ የአገልግሎት ወደ ሌላው አገልግሎት የምትሸጋገሩበት ሁኔታ በጣም ዘገምተኛ ሊሆን ይችላል። እናንተ በአሁኑ ጊዜ በየትኛው የእስር ወቅት ውስጥ ትገኛላችሁ? ምስክርነት ምሰጣለ። አንዳንዶቻችሁ እግዚአብሔርን እንክብካቤውን ማዘጋጀት እየጠበቃችሁ የቆያችሁ አላችሁ። አብዛኞቻችሁ መንግስት ስራ ላይ ልትሆኑ ትችላላችሁ፣ ቤተክርስቲያን ላይ ልትሆኑ ትችላላችሁ። ግን የሆነ ምንም የሌለበት ጊዜ ላይ አሳልፋችሁ ታውቃላችሁ? ከዚህ ጋር የሚመሳሰል ታሪክ ያለው ሰው አለ? ጸጥ ረጭ ብላችኋል። ጸጥ በል ረጭ በል የተባለው ባህር ነበረ። እሺ፣ ለማንኛውም የሚመሳሰል ታሪክ ያለው ሰው ካለ ቢያካፍል ደስ ይለኛል። 2 ዓመት፣ 3 ዓመት፣ 1 ዓመት ሙሉ ጊዜ ተብላችሁ ተለይታችሁ ያገለግላችሁ ቆይታችሁ የሆነ መሄጃው ማይታወቅ ሁኔታ ውስጥ ግራ ተጋብታችሁ የተቀመጣችሁበት ጊዜ ነበረ በህይወታችሁ? ኦኬ፣ እየሰማችሁ አላችሁ? ግን እንደሚጠይቀው ነገር ዶክተር እየሰማን ነው እየሰማን ነው ዶክተር። ፓወርፖይንቱ አሁንም አይታይም። አይታይም፣ አውቃለሁ። እኔ ነኝ ዳውን ያደረኩት ማለት ወደ ታስክባር ያዘርኩት እኔ ነኝ። የጠየቁት ጥያቄ ደርሷችኋል? ጥያቄው ደርሶናል። የእናንተ እስር ቤት የሆነ ጊዜ አላችሁ ወይ ነው ጥያቄው? ታሪኩ የሚመሳሰል ሰው ካለ ሀሳብ ይሰጥ። ኦኬ፣ ሁሉም ነፃ ናችሁ ማለት ነው። ከእስር ቤት ወጥታችኋል። እሺ፣ ተባረኩ። ስለዚህ ወደሚቀጥለው እሻገራለሁ። እሺ፣ ስለዚህ እነዚህ ነገሮች አንዳንድ ጊዜ ኤኒዌይ የእናንተ የአገልግሎት መስክ የስራ መስክ የተለየ ነው የሚሆነው። ግን ብዙም ጊዜ ሚስዮናውያን የሆኑ ሰዎች፣ ወንጌላውያን የሆኑ ሰዎች፣ ፓስተሮች በቸርች ዲስፕሊን ወይ ወደኋላ ተመልሰው ወይ ገንዘብ አጥተው የሚደግፍ ሰው አጥተው የሚያሳልፏቸው አስቸጋሪ ጊዜዎች ይኖራሉ። ያ ደግሞ ያው የእነሱ እስር ቤት ሊሆን ይችላል። አስታውሳለሁ 4 ወር፣ 5 ወር፣ 6 ወር ከአገልግሎት ማለት ከመደበኛው ከማገለግልበት ቦታ ወጥቼ የትኛው ነው ይሄ ነው ያ ነው እያልኩ የቆየሁበትን ጊዜ አስታውሳለሁ በህይወቴ። ኤኒዌይ እግዚአብሔር አንዳንድ ጊዜ እነዚህ ዝምታ፣ ጸጥ ያሉ ጊዜያትን ሁሉ እንደሚጠቀም ማስተዋል አለብን። ዛሬ ባይሆን ነገ አይሆንም ማለት አይደለም። በክፉ መንገድ ሳይሆን እግዚአብሔር በሚወደው መንገድ ማለት ነው። እሺ፣ ኦኬ። እዚህ ጋር የተልእኮ የሚሆኑ ስለ መለኮታዊ ጭብጦች እንግዲህ ናቸው። እዚህ ላይ ነን ያለነው። የኃይል መገልበጥ እዚህ ጋር አለ። ፊስጦስ እና አግሪጳ ስልጣን አላቸው፣ ነገር ግን መንፈሳዊ ግልጽነት የላቸው። ሌላው ሰው የመጣው ነው። ጳውሎስ በሰንሰለት ታስሯል፣ ነገር ግን በመንፈስ እየጸና ነው። እውነተኛ ስልጣን ያለው ከክርስቶስ ጋር በተሰለፈው ዘንድ ነው። የሚገርም ነው። ጳውሎስ እዚህ ጋር
ወንጌል ሲመሰክር ራሱን ሲከላከል እንደታሰረ ሰው መንፈሱ የተሰበረ የተሸነፈ ሰው አይደለም። በጣም በሚገርም ሁኔታ በሙሉ እምነት ነፃነት ያለ ለሚያገኘው ሰው ሁሉ የሚሰብክ ነው። ይሄ ለአንድ አገልጋይ ወሳኝ ነው። ምክንያቱም በሚከሰተው ነገር መንፈሳችን ሲጎዳ የክርስቶስ የወንጌል ተልእኮ ኃላፊነትን የመወጣት አቅማችን እያነሰ ነው የሚለው ማለት ነው። ምክንያቱም ጠላት ብዙ ነገር በህይወታችን ሊያመጣ ይችላል። በዚያ ቶሎ መሰበር የለብንም። ጠላትነት ባለባቸው አካባቢዎች የሚተገበር የተቀናጀ የአመራር ማዕቀፍ እንመለከታለን። መንፈሳዊ መሰረት በሐዋርያት ሥራ የታየው አምሳያ ምንድን ነው? Sorry for interruption. Okay. ዶክተር ያንተን ቮሊዩም ትንሽ ሎ ነው። ትንሽ ከፍ ብታረግ። ችግር የለም። መብራት እኔ ጋር እየሄደ እየመጣ ስለሆነ ስለዚህ ኢንተራፕሽን ሊኖር ይችላልና ስለዚህ እንዳትረበሹ። ከቀጠለ እንቀጥላለን፣ ካልቀጠለም ያው ጊዜያዊ እስር ቤት ሊሆን ይችላል። እሺ እሺ። ጠላትነት ባለባቸው አካባቢዎች የሚተገበር የተቀናጀ የአመራር ማዕቀፍ ወይም ስልት እንመለከታለን። መንፈሳዊ መሰረት አሁንስ እንዴት ነው? ይሰማቸዋል? ጥሩ። መንፈሳዊ መሰረት በሐዋርያት ሥራ የታየው አምሳያ ምንድነው? በጸሎት የሚገኝ ድፍረት ነው። ሐዋርያት ሥራ 4 ላይ ቃሉን በድፍረት እንናገር ዘንድ ኃይል ስጠን ብለው የጸለዩትን እናስታውሳለን። በጥሪ የሚገኝ በራስ መተማመን፣ እንደገና ደግሞ ጳውሎስ የተጠራ ከእግዚአብሔር ዘንድ ግልጽ የሆነ ጥሪ ስላለው ስለሚያደርገው ነገር ሙሉ መተማመን አለው። በመንፈስ የሚገኝ መመሪያ ምዕራፍ 13 ላይ ተልእኮ መሪዎች በችግር ጊዜ መጾምና መጸለይ፣ የአማላጅ መረቦችን መሰብሰብ ማለት የተለያዩ የጸሎት ቡድኖችን መመደብ፣ ከመደናገጥ ይልቅ ማስተዋል መለየት አለባቸው። ጳውሎስ በዚህ አይነት መንፈስ ነው በዚህ አስቸጋሪ ጊዜ እያለፈ ያለው። ቅዱሳን በተለያየ ቦታ ይጸልያሉ። ብዙም ጊዜ እሱ እስር ቤት ሆኖ የጻፋቸውን መልእክቶች ስንመለከት ለምሳሌ እንደ ፊልጵስዩስ ያሉትን አፌን በሚከፍትበት ጊዜ መናገር እንደሚገባኝ እናገር ዘንድ ስለነጸልዩ ብሎ በኤፌሶን የተናገረውን ለምሳሌ ኤፌሶን ራሱ ማለት የእስር ቤት እሱ እስር ቤት ያለ የጻፋቸው ናቸው። ብዙም ጊዜ ጳውሎስ በእንደዚህ አይነት በችግር ጊዜ በመከራ ጊዜ የጸሎት ሰንሰለቶችን ያደራጃል። እግዚአብሔር ደግሞ በህይወቱ የጠራውን ያንን የደመስቆን ልምምድ እንደገና ደግሞ መንፈስ ቅዱስ ጳውሎስና ሲላስን እኔ ለጠራኋቸው ስራ ለዩልኝ ያለበትን በኢየሩሳሌም እንደመሰከርክልኝ በሮም ልትመሰክርልኝ ይገባሃል ብሎ እግዚአብሔር የተናገረው እነዚህ መለኮታዊ ድምጾችን በአእምሮ ሰንቆ የያዘ ይመስለኛል። ብዙም ጊዜ ሰዎች ሲሸሹ፣ ሁኔታዎች ሲከብደን፣ በአገልግሎት ውስጥ በምናልፍበት ጊዜ እነዚህ ነገሮች አቅም ይሆኑናል ማለት ነው። ስለዚህ ጠላትነት ባለባቸው አካባቢዎች ማለት ጳውሎስ 2 ዓመት ሙሉ በእስር ቤት ባለበት እነ ፊልጵስዩስ ቤተክርስቲያን ናቸው። ለምሳሌ ስንቅ የሚልኩ የሚጠይቁት አንዳንዶቹ ወደ መጨረሻው እሱ ወደ መስዋዕትነት በሚሄድበት ጊዜ ጀርባ ያዞሩ ሁሉ ቸርቾች ነበሩና ስለዚህ በእንደዚህ አይነት ሁኔታ ውስጥ ነው ያለው። እንግዲህ ወንጌል ተልእኮ እነዚህን ሁሉ እንደሚያጠቃልል ማስተዋል አለብን። ሕጋዊ ጥበብ ምንድነው? ጳውሎስ የሮምን መብቶች ተረድቷል ማለት የሮም ሕግ ምን እንደሆነ ያስታውቃል። ይግባኝን በአግባቡ ተጠቅሟል። ሂደቱን አክብሯል። መንገድ ላይ ይገሉት ነበር ያንን እሱ ይግባኝ ብሎ ባይጠይቅ ማለት ነው። ተግባራዊ ተፈጻሚነት የአገራችሁን ሕግ ማወቅ አለብን። የአገራችሁን ማለት ሌሎቻችሁ ውጭ ሀገር ያላችሁም ቢሆን ያላችሁበት ሕግን አክብሩ። ብቁ የሕግ አማካሪ ፈልጉ። የአገልግሎት አሰራራችሁን በሰነድ አስፍሩ። እንደዚህ አይነት ጥበብ ሊጠይቅ ይችላል ያላችሁበት ሁኔታ። የመልእክት ግልጸኝነት ይጠይቃል። ደግሞ በምትከሰሱበት ጊዜ በሚከተሉት ላይ ማትኮር ተገቢ ነው። የክርስቶስን ትንሣኤ፣ የክርስቶስን ጌትነት፣ የእግዚአብሔርን መንግስት ከሚከተሉት ራቁ ማለት የባህል ጦርነቶች፣ የፖለቲካ ትኩረት የሚከፋፍሉ ነገሮች፣ ተከላካይ የሆኑ ንግግሮች ምናምን ማቅረብ ተገቢ አይደለም። ለምሳሌ የዛን ሀገር የዛን አካባቢ ኢብን በኢትዮጵያ ውስጥ ሆነው እንኳን በተለያዩ አካባቢዎች የተለያዩ የባህል ሀሳቦች አሉ፣ ብሔር ጉዳዮች አሉ። ፖለቲካ ትኩረት ውስጥ ለምሳሌ የሚያስገቡ የዚህን የመንግስትን ሀሳብ እንደዚህ ተቃውሟል የሚባሉ ነገሮች ሊኖሩ ይችላሉ። እነዚህ የወንጌል ተቃዋሚዎች የማይፈጥሩት
ተባ የለም። ስለዚህ አገልጋይ በሳል አስተዋይ መሆን አለበት። የክርስቶስ ኢየሱስን ስም የእሱን የምስራች ወንጌል የትንሣኤውን እርግጠኝነት የዘላለምን ሕይወት እግዚአብሔርን መንግስት ጉዳይ ከማወጅ ውጪ እንደዚህ በፖለቲካ ወጥመድ ውስጥ ሊያስገቡ የሚችሉ ጉዳዮችን በባህል ወጥመድ ውስጥ ሊያስገቡ የሚችሉ ጉዳዮችን አለማንሳት ነው ማለት ነው። ስልታዊ ማስተዋል እዚህ ጋር ስትራቴጂክ ዲሰርንመንቱ ምንድነው? ይህ ወቅት የመጽናት ነው። ይህ ወቅት ይግባኝ ማለት ነው። ይህ ወቅት ዝም ማለት ነው። ይህ ወቅት በህዝብ ፊት የመመስከር ጊዜ ነው የሚለውን ነገር ጳውሎስ የሚመጥን ድፍረትን ያሳያል። ስለዚህ አንዳንድ ጊዜ 2 ዓመት በእስር ቤት ጳውሎስ እንዲቆይ እግዚአብሔር ሲፈቅድ የመለየትን ጥበብ እንዲጠቀምም እግዚአብሔር ያደረገው ይመስላልና ይሄንን በአገልግሎታችን መጠቀም ነው። እንግዲህ በነገስታትና በገዢዎች ፊት ትቆማላችሁ፣ ወደረኞቻችሁ የማይችሉትንም መልስ በአፋችሁ አኖራለሁ ያለ ጌታ ለወንጌል በምንቆምበት ጊዜ የምናገረውን ነገር ይሰጠናል እና ይሄንን ማስተዋል ተገቢ ነው የሚሆነው። የተወሰኑ የስራ ድርሻዎችን ተግባራዊነት ተፈጻሚነትን አንስተን እንመለከታለን። የሚስዮናውያን ወይም ተልእኮ ተላኪዎች ወይም መልእክተኞች ለሚከተሉት መዘጋጀት አለባቸው። አሁንም ለምሳሌ ህገወጥ እንዳትሆኑ እነዚህ ነገሮች ያስፈልጋሉ። ባላችሁበት ሁኔታው ከፈቀደ አንዳንዶቻችሁ ምናልባት ላይመቻችሁ ይችላል፣ ግን የምትችሉትን አድርጉ። ቢያንስ ጊዜያዊ ወረቀትም ዋተበር የሃይማኖት ገደቦችን ይወቁ፣ ክትትል የሚያስፈልጋቸውን ጉዳዮች ይወቁ፣ የህዝብ ጥርጣሬ የሚያስከትሉ ነገሮችን ይወቁ። አንድ ሰው ኦን አድርጋችኋል የእናንተን ማይክ እና ኤኮ ይሰማኛል። ተግባራቱ ምንድነው? በአካባቢው ተአማንነትን መገንባት፣ አላስፈላጊ ትንኮሳዎችን ማስወገድ፣ የሀገር በቀል መሪዎችን ማሰልጠን ማለት ከእናንተ ጋር አብሮ አጋር ሆነው መስራት የሚችሉ የሀገሩን ባህል የሚያውቁ ለእናንተ ምክር ሊሰጡ የሚችሉ ሰዎችን አጋር የወንጌል መልእክተኛ አድርጋችሁ ማሰልጠን፣ አብሮ መስራት ተገቢ ሊሆን ይችላል። የአደጋ ጊዜ እቅዶችን ማዘጋጀት፣ ይሄ ቢከሰት ምን ሆናለሁ የሚሉት ምናሰላስለው ቁልፍ ነገር ከአገር ብትባረሩ ተልእኮው ይቀጥላል አይቀጥልም፣ ሌላ ሰው ከእናንተ ጋር ሊሰራ ይችላል አይችልም የሚለውን ሁሉ ማሰብ ተገቢ ነው። ወንጌላውያን አጭር መከላከያ ማዘጋጀት። ትንሣኤ ለምን አስፈላጊ ነው? እዚህ ጋር ትንሣኤ ሲቀነስ ወንጌል ይሆናል። ምን ይሆናል? አስቡበት። ልምምዱ የ3 ደቂቃ የፍርድ ቤት የወንጌል አቀራረብ እስቲ አቅርብ ብትባል እስቲ ታስራቸዋል። መከላከያ እንደሚያቀርብ ሰው የታሰርከው ለምንድን ነው? ምን ታደርጋለህ እዚህ ተብላችሁ ብትጠይቁ እንዴት ነው የምታቀርቡት? እስቲ ለመጻፍ ሞክሩ። መልእክቱን የተሰቀለው ክርስቶስ ትንሣኤውና የንግስናው ላይ ትኩረት አድርጋችሁ የ3 የ4 ደቂቃ መልስ ብታዘጋጁ ምን ይመስላል? እስቲ ለመጻፍ ሞክሩ። ይሄንን እናንተ ትንሹ ጳውሎስ ሆናችሁ ማለት ነው። የተልእኮ አስተባባሪዎች ይችላል። የሚከተሉትን አዘጋጁ። የችግር ጊዜ አያያዝ ስርዓት፣ የህግ አማካሪ መረብ፣ የህዝብ ግንኙነት ስትራቴጂ፣ የመተካካት እቅድ። እናንተን ከዛ አካባቢ ቢያስወጣ እንኳን እናንተን ተክቶ ሊያገለግል የሚችል ሰው በአእምሯችሁ የምትስሉት ሰው ይኖራል ወይስ? እንደዚህ የምታረጋግጡት ነገር የአንድ መሪ ቢታሰር ተልእኮው እንዳይፈርስ፣ ቤተክርስቲያን እንዳይበተን ምን ሊደረግ ይችላል? ከአሁኑ ተተኪ ሌላ እናንተን እግር ተክቶ ሊያገለግል የሚችል ሰውን እግዚአብሔር እንዲያሳይ መጸለይ ነው። እንግዲህ ያላችሁበት ሁኔታ አንዳንዶቻችሁ ሀገር ቤት ናችሁ፣ መስሪያ ቤት፣ መንግስት፣ ፖለቲካ ትሰራላችሁ። በዚህ አይነት ውስብስብ ሀሳብ ውስጥ አልገባችሁም። ግን ምን ይታወቃል፣ እግዚአብሔር ለምን ጊዜ ያሰለጠናችሁ እንደሆነ አይታወቅም። እና ሌሎቻችሁ ደግሞ ከሀገር ውጭ ወጥታችሁ በስራ ምክንያት እየሰራችሁ ያላችሁ የጀመራችሁት የእግዚአብሔር መንግስት ስራ እናንተ ትታችሁ ብትመጡ እንኳን እንዳይፈርስ የሆነ ስራ መስራት አለባቸው። አንድ ጊዜ ለአገልግሎት እጄ የሰማሁት ምንድነው የሆነ ወንጌላዊ ለብዙ ጊዜ ቆይቷል። እዛ ሰዎች ለወንጌል ልብ አልሰጡም። ትንሽ ሰዎች ናቸው ወደ ጌታ የመጡት። ግን መሪዎችን እያመጣ በህዝብ ፊት እያቀረበ እጅ ጭኖ ይጸልያል። እግዚአብሔር እናንተን ይፈልጋቸዋል። እኔ እዚህ ሀገር ለብዙ ጊዜ አልቆይም እያለ እንደጸለየ ደጋግሞ ምን ያደርግ እንደነበረ እንኳን ለነሱ ግልጽ አይደለም። ግን ዝም ብለው ሰውየው በጣም የዋህ ቀንም ስለሆነ ያንን ሁሌ ይተገበር ነበር። በኋላ እሱ ወደዚህ እኔ ወዳለሁበት ሀገር መጣ፣ ታመመ፣ ሞተ፣ ወደ ጌታ ሄደ ማለት ነው። ለወንጌል አገልግሎት በሆነ ጊዜ በኮንፈረንስ ተጋብዤ ሳገለግል ስለ አካባቢው ስጠይቅ ያ ሰው የህብረቱ መሪ ነው። አሁን የበቃሊዮት ቤተክርስቲያን ትልቅ ብዙ ህብረቶች አጥቢያዎችን የሚያስተባብር ሰው ነው እና
እንዴት ነው ወደ አገልግሎት መጣሁ እንዴት ነው መሪ ሆንከው ብዬ ጠየቅኩት እና ይሄ ሰው ሲናገር በጣም ነበር የገረመኝ። እኔ አላውቅም ነበረ እንደዚህ ከለም ባለ ወንጌላዊ ሁሉ ጊዜ ወደፊት ያመጣን ነበረ፣ እጅ ጭኖ ይጸልይ ነበረ። ነገ የእግዚአብሔርን ቤተክርስቲያን የምትመሩ እናንተ ናችሁ ይለን ነበረ። እኔ ምንም አይገባኝም ነበረ። ለካ እግዚአብሔር በሱ ሆኖ የነን አገልግሎት ያይ ነበረ። ከዚያ በኋላ እሱ ከሞተ በኋላ ሸክም አደረ ለወንጌልም ለቤተክርስቲያንም እንደዚህ ነው ማገለግለው። ስለዚህ እናንተ ትታችሁ ብትወጡ ወደ ጌታ ብትሄዱ የአገልግሎት ወደፊት እንዲቀጥል ተተኪ ማዘጋጀት ጢሞቴዎስና ቲቶ በጳውሎስ ስር እንደሚኖሩ ሌሎችም ጳውሎስ እንደሚያዘጋጅ አስቡበት። ምክንያቱም እኛ ሰዎች ነን። የሆነ ጊዜ መታሰር ብቻ ሳይሆን መታመም መሞቱ ሊኖር ይችላል እና እንደዚህ ሰፋ ያለ ነገር ማሰብ ተገቢ ነው። ኦኬ ይሄኛው አንድ የተልእኮ ድርጅት በፖለቲካዊ አለመረጋጋት ተከሰን በል የወንጌል ስራ የሚሰራ ያቋቋማችሁት ቤተክርስቲያን ሊሆን ይችላል። የሆነ ድርጅት ቡድኖች የሚከተሉትን ማዘጋጀት አለባቸው ይላል። የጸሎት ንቅናቄ እቅድ፣ የህግ አማካሪ መንገድ፣ የሚዲያ ምላሽ መግለጫ። ለምሳሌ ተከሳችሁ እንበል ስማችሁ ጠፋ በሚዲያ ላይ በፌስቡክ ላይ የወንጌል ተግባቦት ስትራቴጂ መንደፍ አለባችሁ። እነዚህ ነገሮች ሁሉ ማቀድ መቻል አለባችሁ ማለት ነው። የረጅም ጊዜ ተልእኮ ቀጣይነት እቅድ ማለት ቀደም እንዳነሳነው ተተክቶ ሊያገለግል የሚችል ማን ነው የሚለው ሁሉ ማካተት አለበት እናንተ እቅድ። የመጀመሪያው የጸሎት ንቅናቄ ነው። ምክንያቱም እግዚአብሔር በነገሮች ላይ እጁን እንዲዘረጋ ከእናንተ ጋር የሚተባበሩ ሰዎች ሁሉ በእግዚአብሔር ፊት በጸሎት እንዲወድቁ ማድረግ ነው። ምክንያቱም ፖለቲካ ያለመረጋጋት ተከስቷል። እንደገና ደግሞ እናንተ የምታገለግሉት ቤተክርስቲያን ወይንም ደግሞ የወንጌል ስራን የሚሰራ ተቋም ወይም ደግሞ ድርጅት ተከሰሰ እንበል እና በዛ ስራ የተሳተፉ ቡድኖች ምንድነው ማድረግ ያለባቸው የሚለውን ነው። የህግ አማካሪ ማለት ምንድነው? ከህግ አንጻር ከሀገሪቱ ህግ አንጻር መደረግ ያለበት የሚለውን ሁሉ መጠየቅ ተገቢ ነው። በሚዲያ ላይ ልትከሱ ትችላላችሁ። ፖስት ሊደረግ ይችላል የእናንተ ስም፣ ታሪክ፣ አገልግሎት ሁሉ እንደ ወንጀል ስራ ምናምን። ያን ምን አይነት ምላሽ ነው መስጠት የምትችሉት? ከዚያ በማግባባት ደግሞ ረገድ ምንድነው ማድረግ የሚችሉት? ከረጅም ጊዜ አንጻር ምንድነው ማድረግ የሚችሉት? የው ጥያቄ። እሺ የሐዋርያት ሥራ 25 ስኬትን በተልእኮ ውስጥ እንዴት እንደገና ይተረጉመዋል? እዚህ ጋር ምንድነው በደንብ ይሄን ጥያቄ አስተውሉት። የሐዋርያት ሥራ 25ን ስኬት በተልእኮ ውስጥ እንዴት ይገመገማል ልበል እስቲ። ይሄንን ስኬት በተልእኮ ውስጥ እንዴት ነው የሚገመገመው ነው። እነዚህ አስተውላችሁት ከሆነ ምንድነው ከዚህ የምናስተውለው? በጣም ገራሚ ነገር ነው የምናስተውለው። ስለዚህ ሶሪ ፎር ኢንትራክሽን። ስኬትን በተልእኮ ውስጥ እንዴት ነው የምንገመግመው? እንዴት ነው የምንተረጉመው? ስኬት ማለት ከጳውሎስ በተለይ የወንጌል ስራ ላይ ስኬት የሚባለው እንዴት ነው የምንተረጉመው? በተለይ በእኛ በኢትዮጵያውያን በአፍሪካም ይሄን ያክል ነፍሳት ዳኑ፣ ይሄን ያክል ንስሐ ገቡ በሚል ሪፖርት ብቻ ሰው በሚያጨበጭብበት ባህል ውስጥ አንድ ወንጌላዊ እንበልና እናንተ ቸርች ልኳል፣ ታሞ ቆይቷል። እዛ በሄደበት 1 ዓመት ሲታከም ምናምን አልመሰከረም፣ ወይም ታስሯል እንበል፣ ቅድም የተባለው ችግር ተፈጥሯል። ስኬታማ ነው ማለት ይቻላል ያንን ሰው? ሄሎ ተነጥቃችኋል አላችሁ? አለን። ጥያቄው ይደገም። አለን 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 አለን። እሺ እኔ እንደው የተነጠቃችሁ መስሎኝ ነበር። እሺ ወንጌላዊ ልካችኋል። ከእናንተ ቤተክርስቲያን የተወሰነ 10 ሰው ከደሞዛችሁ አዋጣችሁ ሌላ አካባቢ ሌላ ባህል ውስጥ ላካችሁ። ያ ሰው በሄደበት በ1 ዓመት ታሰረ ወይ ታመመ እንበል። ሆስፒታል ስገባ ምን ስል 1 ዓመት ያክል ምንም ምስክርነትም የወንጌል ምስክርነት አላከናወነም፣ ነፍሳትም አልዳኑ። ብቻውን ተመልሶ መጥቶ ጊዜው አስቸጋሪ ነበረ፣ ታምሜ ያለው 1-2 ወር ታስሬ ያለው ብሎ ቢመጣ የወንጌል ስራው ውጤታማ ነው ብለን መገምገም እንችላለን ወይስ እንዴት ነው? ምንድነው የሚሰማቸው?
እናንተ ወንጌል ማህበረተኞች ናችሁ እንበል። ኦኬ ጴጥሮስ እና አንድ ሰው እጅ አንስተዋል። እሺ ጴጥሮስ እና ጸጋው ነው መሰለኝ። እሺ ቀጥሉ። ጴጥሮስ እየሰማኸኝ ነው? አዎ እየሰማሁ ነኝ። ቀጥላ ታዲያ ከሰማ አንተ ስታወራ ነው እንደምትሰማኝ ማወቅ። እሺ እኔ እንደሚገባኝ ከሆነ እግዚአብሔር በዚህ መካከል ስራውን ለመስራት ያደረገ ነገር ነው። ለምሳሌ እንበልና እነ እስጢፋኖስ በሞቱ ነው አሁን እየተማረን ያለ ነው። ስለዚህ ለወንጌል የሄዱበት ቦታዎቹ ሁሉ ስኬታማ ናቸው። ስለዚህ እግዚአብሔር በዚህ ውስጥ ምን ለማስተማር እንደተፈለገ የሄደው ልጅ በመታመሙ አካባቢውን ኦር ህዝቡን የሚያስተምር ላከውንም ጭምር የሚያስተምር ነገር ይኖራል ብዬ ነው የማስበው። ኦኬ ሌሎቻችሁስ? ጸጋው እጅ አንስተሃል? አዎ ቀጥል። በእርግጥ ከኔ ቀደም ብሎ ወንድም ጴጥሮስ በገለጸው መልክ አብዛኛው ጊዜ በስብከቱ ብቻ ሳይሆን እግዚአብሔር መንገድ አለውና በተለያየ ሁኔታ ይሰበካል። እግዚአብሔር በሞት ጊዜም በእስር ጊዜም በሐዘን ጊዜ በሚሰበከው ሁሉ በላኪውና በተላኪው አካባቢ እግዚአብሔር የሚያስተምረው አቅጣጫና መሰስ ላይ በእርግጥ ነፍስ ወደ ጌታ ወይም እዛ አካባቢ ላይ ወንጌል አልተሰበከም ብቻ ሳይሆን በእነዚህ በላኪውና በተላኪው መካከል እግዚአብሔር የሚያደርገው መለኮታዊ ምላሽ የሚሰጥበትና እግዚአብሔር ሌላ አቅጣጫዎችን ሳይበት ነገሮች ስላሉ በዚህ ቀን የተረዳሁት። ኦኬ ጥሩ። እሺ በጣም ጥሩ ነው። የኛ ህዝብ የቤተክርስቲያናችን ምእመናን ቤተክርስቲያናችን መሪዎች እንደዚህ ይረዳሉ ብላችሁ ታስባላችሁ? በፈቃዱ በፍቅሩ ነው? በፍቅሩ ነኝ። አመሰግናለሁ። ማለት የኛ ህዝብ ባይረዳም እንግዲህ ስራው አልተሰራም ማለት አይደለም። እንደኔ አረዳድ ማለትም እኛ በእኛ ጊዜ የሆነ አካባቢ ለስርጭት ሄደን ማህበረሰቡ እያንዳንዱን አግኝተን የማስከር አቅም ስላላገኘን ማቅረብም ስላልቻልን በዛው አካባቢ ሄደን በነበረ ጊዜ በኮየር ነበር ሄድነውና በእያንዳንዱ ጥላ ላይ እየተቀመጥንና እዛ እየዞርን አካባቢው ላይ እንጸልይ ነበረ እና ያ እኛ የነበረን ጊዜ የጸለይነው ያ ጸሎት አሁን ጊዜ ያን አካባቢ በብዙ ነገር ለውጦታል። ልክ እንደዛው አንድ ቤተክርስቲያን የላከችው አገልጋይ ታፍሮ ባለበትም ስራ አለበት ማለትም ይሰራል። ተልእኮው ላይ አገልግሎቱ ላይ ታማኝ ሆኖ የሚሰራ ከሆነ በእስር ቤት ስራ አለው፣ ስራውን ይሰራል። ስራው አልተሰራም ማለት አይደለም። መታመሙም ላይ ቢሆን ታሞም እንኳን የመጣበት ዓላማ ላይ በሚመጥቼ ታምኛለሁ የሚለው ነገር ይኖረዋል ብዬ አስባለሁ። እነዚህ ወንድሞቼ ከሰጡኝ ሀሳብ ውጪ ባይሆንም እንደዛ አይነት ነገር ነው የሚያስበው። ግን ማህበረሰባችን የሚያስበው ልክ የሚከፍለውን ስለሚከፍለው ለአገልጋዩ ያንን እንጂ የሚያስበው ከዛ መልስ የሚፈልገው ውጤቱን እንጂ ያ እዛ ጋር ስራ አለው ብሎ የሚገምትና የሚያስብ አይደለም ብዬ አስባለሁ። በተለይ ባህላችን ላይ ማሰብ አለባችሁ። አሁን እንደ ግለሰብ መናገራቸው ጥሩ ነው፣ ግን ብዙ ጊዜ ቤተክርስቲያን ውስጥ 3-4 ቤተክርስቲያን ተከለን የኔ ያክል ነፍሳት ተመለሱ በሚለው ላይ ብቻ ነው ትኩረት የሚደረገውና በተለይ ቶሎ ምላሽ የማይሰጡ ሙስሊሞች አካባቢ የምትሰሩ ሰዎች ምናልባት ወንጌል በደረሰባቸው አካባቢ የምናገኘውን አይነት ምላሽ ፈጠን ያለ ምላሽ ላናገኝ እንችላለን። ሰዎች 3-4-5 ዓመት ተቀምጠው ምንም አይነት ፍሬ ሁሉ ላይታይ ይችላል። ያኔ ቤተክርስቲያን እግዚአብሔር በዝምታም እየሰራ እንደሆነ አንዳንድ ጊዜ ኢብን መመስከር በማይችሉበት ዝም ብለው ክርስቲያናዊ ህይወት እያሳዩ ንጽህናን እያሳዩ በታማኝነት እየገቡ የወጡ ኢየሱስ የሚለውን ስም ምንም ሰዎች መጥራት በማይችሉበት አካባቢም በአካል መኖራቸው በራሱ እንደ ወንጌል ምስክርነት ሊታይ እንደሚችል ያን ጊዜ ብዙ ጸሎት መጸለይ እንደሚያስፈልግ ውይይት መደረግ እንደሚያስፈልግ እንጂ ውጤት አልተገኘም ጠቃሚ ሰው አይደለም በሚል መሪዎች ፈጠን ያለ አጣዳፊ ምላሽ ወይንም ደግሞ
ውሳኔ ሊወስኑ ሁሉ ይችላሉ። ያ ደግሞ በወንጌል ውስጥ አሁን በጳውሎስ ሕይወት ከምናየው አንጻር መጽሐፋዊ መሰረት የሌለው ነው። መንፈስ ቅዱስ እንደመራቸው አቅጣጫ ሊይዙ ይችላሉ፣ ግን በጣም አስበውበት ጸልየውበት ነው ማድረግ ያለባቸው። አለበለዚያ አሁን በዚህ በፈጣን ኢንተርኔት እና ቴክኖሎጂ ዘመን ሁሉንም ነገር አውቶማቲካሊ በምናገኘው መልክ ወንጌል ቶሎ ፍሬ ያፈራል ብለን መጠበቅ ይከብዳል። ምክንያቱም ጳውሎስ በአሕዛብ መካከል ብዙ መልካም ስራ ሰርቷል። አሁን ግን በአይሁዶቹ ምክንያት በኢየሩሳሌም ያደረገው ምስክርነት ቆሞ ወደ ሮም እንዲሄድ ነው። ስለዚህ የእግዚአብሔር አሰራር አንድ ከአእምሯችን በላይ እንደሆነ መታወቅ አለበት። ከለመድነው ከቤተክርስቲያን ስርዓትና ወግ እንኳን ያለፈ አሰራር እንዳለው ማሰቡ ተገቢ ነው የሚሆነው። ስለዚህ ሁሉ ጊዜ ስኬትን በሰው ጌታን በተቀበሉ ሰዎች ቁጥር ብቻ መለካት አይቻልም ነው። ስኬትን በተልእኮስ እንዴት ነው ምን ተረጉመው? ስኬት ለጳውሎስ እዛ ጋር 2 ዓመት ታስሯል፣ በሮም ትመሰክርልኛለህ የሚለውን በመፈጸሙ ላይ ነው ስኬቱ እንጂ አጋንንትን ሲያስወጣ በሽተኞችን ሲፈውስ ጴጥሮስ እንዳደረገው 3000 ሰውን በአንድ ቀን ሲያመጣ እናይም። በዚህ ቦታ ክርስቲያኖች መቼ ነው በህግ መሟገት ያለባቸው? መቼ ነው ዝም ማለት ያለባቸው? ምንድን ነው የሚሰማቸው? እኔ ጊዜ ስለሌለ አልፈዋለሁ፣ ግን አስቡበት። ክርስቲያኖች መቼ ነው በህግ መሟገት ያለባቸው? የትንሣኤን ማዕከላዊነት እንዴት እንጠብቃለን ማለት በወንጌል ምስክርነት ጊዜ። ምክንያቱም የትንሣኤ ማዕከላዊነት ሰዎች በዚህ ምድር ለኖሩበት ህይወት የሚጠየቁበት አንዱ ምክንያት ኢየሱስ ሕያው ጌታ ነው፣ ከሞት የተነሳ ነው፣ ዳግም ሊመለስ ነው ያለው። ሰዎች ኃላፊነት ሊወስዱ ምላሽ ሊሰጡ ናቸው ያሉት እና የትኞቹ ድርድሮች የተልእኮን ተአማንነት አደጋ ላይ ይጥላሉ ማለት ጳውሎስ ወደ ኋላ ቢመለስ ወደ ኢየሩሳሌም ቢመለስ መንገድ ላይ ይገሉት ነበረ። ስለዚህ አንዳንድ ጊዜ በሃይማኖት ሽፋን፣ በፖለቲካ ሽፋን፣ በባህል ሽፋን የሚቀርቡ ተንኮል ያለባቸው ድርድሮች በብዙ መለየትና ማስተዋል ማጤን ተገቢ ናቸው የሚሆኑት። መዘግየት የአመራር ብስለትን እንዴት ይፈትናል ማለት ጳውሎስ 2 ዓመት ሙሉ ታስሯል። ወዲያው ውሳኔ መስጠት የሚገባቸው ነገር ጉቦ እየፈለጉ እዛው አስረው አቆይተዋል። ጳውሎስ በብዙ ትዕግስት ያንን አሳልፏል። ብዙውን ጊዜ ፈጠን ያለ ምላሽ በማይገኝበት ጊዜ ለምሳሌ አሁን በአሁኑ ጊዜ ቤተክርስቲያናት መሬት ይፈልጋሉ ከመንግስት፣ እዛው ቦታ ደግሞ የተቀመጡ ሰዎች ጉቦ ይፈልጋሉ። ቶሎ ምላሽ የሚሰጡት ጉቦ ሲያገኙ ነው። ጉቦ ሰጥቶ ቶሎ ከመንግስት እጅ መሬት መቀበል ነው፣ በጸሎት መቆየት ነው። ምንድን ነው የምትመርጡት? እናንተ መሪ ብትሆኑ ምንድን ነው የምታደርጉት? አንዳንድ ጊዜ የሚዘገዩ ነገሮች አሉ። እስቲ በዚህ ላይ ተንፍሱ ትንሽ። ጉቦ ሰጥታችሁ መሬት የወሰዳችሁበት ጊዜ ነበረ? ትንሱ። ከዚያ በፍቅሩ እስቲ መልሱ። እሺ ዶክተር፣ እኔ አመሰግናለሁ። በመጀመሪያ እንግዲህ እንደኔ እንደ አማኝ ጉቦ መቀበል ወይም መስጠት የሚባለውን ነገር እንደኔ አልስማማም። የቀረ ይቀራል እንጂ። ምክንያቱም ወንጌል እንደኔ የተቀላቀለበት ነገር አይደለም፣ ንጹህ ነው። ኢየሱስ ክርስቶስ ለሐዋርያት የሰጠው አልፎም ደግሞ እኛ ጋር የደረሰው ወንጌል ንጹህ ነው። ታዲያ በእኛ ዘመን መጥቶ የሚቀላቀልበት ነገር መጨመር አለበት ወይ ብዬ እኔ አላምንም። እየቀረ ሊቀር ይችላል። ምክንያቱም ኢየሱስ ክርስቶስ ሲያስተምረን በምድር ላይ ጨው እንድንሆን፣ ብርሃን እንድንሆን ጠርቶናል። ከዚህ የተነሳ እንዴት ነው ታዲያ ለአሕዛቦች ብርሃን መሆን የሚቻለው ብለን ስንመለከት የመጀመሪያው በህይወት ምሳሌ መሆን ሲችል ነው። በህይወት ምሳሌ ደግሞ የሚቻለው ጉቦ ባለመቀበል ነው፣ ባለመስጠት ነው። እነዚህን ነገሮች ሳናደርግ ስንቀር ያኔ ብርሃናችን ጎልቶ ይታያል ብዬ አምናለሁ። ነገር ግን ለመሬቱ ብለን ጉቦ ሰጥተን አልፎም ተርፎም ደግሞ በዘመድ ገብተን በአቋራጭ ማለት ነው፣ በቤተሰብ ገብተን በዘር ገብተን
ያንን መሬት ለቸርች አውለናል ብንል ነገሮቻችን በዜሮ ይባዛል ብዬ ነው የማምነው። ኦኬ ምክንያቱም እግዚአብሔር የሚያየው ሂደታችንን ነው፣ ሂደቱን ነው የሚያየው። ጥሩ። በፍቅሩ ሐሳብ አለ? ኦኬ ስለዚህ አንዳንዶቻችሁ ኦኬ በፍቅሩና ኦኬ ስለዚህ አስቡበት። ጊዜ ስለሌለን ብዙ ነገር እኔም ለማውራት አልችልም። እንግዲህ መዘግየት የአመራር ብስለትን እንዴት ይፈትናል የሚለው ከዚህ የተነሳ ነው። ነገሮች ጳውሎስ ወንጌል መስክሮ የማይጠግብ ሰው ነው። በገበያ ቦታ የሚመሰክር ሌሊቱን ቁጭ ብሎ ሲያስተምር የሚያደር ሰው ነው። 2 ዓመት መታሰር ማለት ለጳውሎስ ትልቅ ትዕግስት ነው የሚጠይቀው። ግን ቅድም እንደተነጋገር ነው መርሳት የሌለብን ነገር አለ። ኦኬ ማጠቃለያው ሐዋርያት ሥራ 25 ላይ ምንድነው የምንማረው? በጫና ውስጥ ያለ ተልእኮ የሚከተሉትን ይገልጣል። ቅንነት አስፈላጊ ነው። ጳውሎስ በቅንነት ነው መከላከያውን የሰጠው። ሕጋዊ ስርዓቶችን ለመለኮታዊ ዓላማ ሊያገለግሉ ይችላሉ። ያንን ማስተዋል አለብን። ማለት በዛ ሕግ ውስጥ ለኛ የተሰጠን ነፃነት፣ መብት ምንድነው? ትንሣኤ የማንደራደረው ጉዳይ እንደሆነ ማወቅ አለብን። በወንጌል ውስጥ መዘግየት ሽንፈት አይደለም። አንዳንድ ነገሮች ይዘገያሉ፣ ከኛ አቅም ውጪ ሆነው ማለት ነው። የፖለቲካ ስልጣን ጊዜያዊ ነው። አንዱ ይሄዳል፣ አንዱ ይመጣል። ከናካተው ዋናው ውሳኔ የሚሰጠው አስጨናቂ አዋጅ ፖሊሲ የዘረጋው ሁሉ ጊዜያዊ ነው። እግዚአብሔር ይሽራል፣ ይተክላል፣ ይገለብጣል፣ ያነሳል፣ ይሾማል፣ ይሽራል። የወንጌል ምስክርነት የማይቆም ነው፣ ቢታሰርም ማለት ነው። በህይወቱም እየመሰከረ ነው፣ በቅንነቱም እየመሰከረ ነው። ጳውሎስ በሰንሰለት ታስሮ ቆሟል። ነገር ግን ሮም እየመጣች ነው ማለት እግዚአብሔር ያየለትን ቦታ መድረሱ አይቀረ ነው። የመጨረሻው የአመራር እንደ ወንጌል አስተባባሪ ማስተዋል ያለብን ነገር ምንድን ነው? የሚከተሉት ሲገጥሟችሁ የፍርድ ቤት ጥሪ፣ ክሶች፣ የመንግስት ክትትል፣ የተቋማት ስጋት ሲኖሩ ማስታወስ ያለብን ነገር ተልእኮው የእግዚአብሔር ነው። መንፈስ ቅዱስ ለምስክርነት ኃይል ይሰጣል። ትንሣኤ ለድፍረት መሰረት ነው፣ መልሕቅ ነው። መለኮታዊ ጥበቃ ውጤቱን ይመራል። በሚከተሉት መምራት አለብን። በረጋ መንፈስ፣ በህጋዊ ጥበብ ማለት የሀገሪቱን ህግ በማወቅ በመንፈሳዊ ስልጣን እና በማንደራደረው የወንጌል ስብከት ማስተዋል አለብን። የሐዋርያት ሥራ 26 ተልእኮ በነገስታት ፊት በመንፈስ ቅዱስ ኃይል የሚደረግ ምስክርነት በባለስልጣናትና በጠላትነት መንፈስ በተሞሉ አካባቢዎች እንዴት ማድረግ እንዳለብን ያሳያል። የክፍሉ ትኩረት አቅጣጫዎች የጳውሎስን በአግሪጳ ፊት ያደረገውን መከላከያ እንደ ተልእኮ ስብከት መረዳት አለብን። የግል ምስክርነት እንደ ወንጌል ስርጭት ስልት እንዴት እንደሚያገለግል መለየት አለብን። ማለት የግል ህይወታችሁ ጳውሎስ እዛ ጋር ያቀረበው የወንጌል ምስክርነት በግል ህይወቱ ላይ ተመሰርቶ ነው ያቀረበው። የጳውሎስን የፍርድ ቤት ምስክርነት ሞዴል በጠላትነት መንፈስ በተሞሉ ወይንም ደግሞ በባለስልጣናት አካባቢዎች መተግበር የሚሉትን ነገሮች በዚህ ክፍል ላይ ትኩረት አድርገን እንመለከታለን። በምሁራዊ ጥርጣሬ ማለት አንዳንድ ጊዜ ኢንተሌክቹዋል ስኬፕቲሲዝም ውስጥም የትንሣኤን ማዕከላዊነት መጠበቅ አለብን። በዚህ ፊት በፖለቲካና በከፍተኛ ጫና ውስጥ በድፍረት መመራት አለብን። አውዱ እዚህ ጋር ማስተዋል ያለብን ነገር ከህጋዊ መከላከያ ወደ ወንጌል ዕድልነት ጳውሎስ አሸጋግሮታል። የሐዋርያት ሥራ ምዕራፍ 25 ላይ ጳውሎስ ወደ ቄሳር ይግባኝ ብሏል። ክርስቶስ በክሶቹ ግራ ተጋብቷል። ማለት ጳውሎስ ተነስተዋል የሚለው አይሁዶች እናንተ ሞተዋል ስለምትሉት ነው የእናንተ ክስና መከራከር፣ ስለዚህ ጉዳይ እኔ ውሳኔ አልሰጥም በሚል ነው እሱ ግራ የተጋባው። አግሪጳ ጳውሎስን ለመስማት ተስማምቷል። የሐዋርያት ሥራ 26 ጳውሎስ ረጅሙን የተመዘገበ የመከላከያ የሐዋርያት ሥራ 26 ጳውሎስ ረጅሙን የተመዘገበ የመከላከያ ንግግር አድርጓል። መከላከያው ወደ ስብከት ነው የተቀየረው። የፍርድ ቤቱ መድረክ ወደ ወንጌል ማሰራጫነት ተለውጧል። በጣም ይገርም ነው። በጣም ማይመች ሰንሰቲቭ የሆነውን የፍርድ ቤት ጉዳይ ጳውሎስ ወይም በፍርድ ቤት የቀረበበትን የተሟገተበትን ጉዳይ ወደ ወንጌል ምስክርነት ላይ ቀየረው፣ ከራሱ ህይወት ተነስቶ ማለት ነው። ቁልፉ ሂደት የሐዋርያት ሥራ 25 ላይ ህጋዊ ሂደት አለ። የሐዋርያት ሥራ 26 ላይ የወንጌል ስብከት ተልእኮ መርህ ነው ጳውሎስ ያከናወነው። ህጋዊ ጫና የወንጌል ዕድልን ይፈጥራል ማለት ነው። ከዚህ የምናስተውለው
የጽሁፉ ትንታኔ ሐዋርያት ሥራ 26ን ትኩረት ስናደርግ መድረኩን ማዘጋጀት ምዕራፍ 26 1 እስከ 3 ጳውሎስ ያደረገው ነው። አግሪጳ ጳውሎስ እንዲናገር ፈቀደለት። ጳውሎስ በአክብሮት ጀመረ። እንደ እድለኛ ቆጥረዋለሁ ራሴን ብሎ ማለት ነው። የአመራሩ ግንዛቤ ምንድነው? አክብሮት የተሞላበት ድምፅ መልእክቱን የመስማት እድሉን ይጨምራል። በቁጣ በንዴት በተለያየ አስቸጋሪ ንግግር አይደለም የጀመረው። ኪነር የተባለ ጸሐፊ በዚህ ጉዳይ ሲያብራራ አግሪጳ በአይሁድ ጉዳዮች ላይ እውቀት ነበረው። ጳውሎስ መልእክቱን እንደ ታዳሚዎቹ ሁኔታ አስተካክሎ ነው ያቀረበው። ምክንያቱም አገረ ገዢው የአይሁዶችን ሕግ ያውቃል፣ ጉዳዮችን ያውቃል። በዚያ ደግሞ እሱ አውድ ነው ያቀረበው ጳውሎስ ማለት ነው። የተልእኮ ትምህርት አንድ ምንድነው? ታዳሚዎችን ይወቅ። ለማን ነው እያወራ ያለው? እዚህ ጋር ለአገረ ገዢው ለአግሪጳና እንደገና ደግሞ ለአይሁዶቹ ነው ትኩረት ያደረገው ጳውሎስ። ለአሕዛብ እንደሚናገር የተናገረ አይደለም። የጳውሎስ ምስክርነት 26 ምዕራፍ ቁጥር 4 እስከ 11 ላይ ጳውሎስ የሚከተሉትን ዘረዘረ። የፈሪሳዊነት ስልጠናውን እሱ የወሰደውን፣ ቅናቱን፣ በዚህ በአይሁድ ሃይማኖት በነበረ ጊዜ ክርስቲያኖችን ያሳድድ እንደነበረ፣ የወንጌል ስርጭት ስልቱ ምንድነው? እውነተኛ የግል ታሪክ ተአማንነትን ይገነባል። በህይወቱ ላይ የተከሰተውን የተጓዘበትን ሁሉ ሳያስቀር ነው የተናገረው። ሚለር በዚህ ጉዳይ ሲያብራራ የጥሪ ታሪኮች እምነትን እና ድፍረትን ያነሳሳሉ። እግዚአብሔር የጠራንን ታሪክ መርሳት የለብንም። ተግባራዊ ተፈጻሚነት ምንድነው? የተልእኮ መሪዎች የንስሐ ታሪካቸውን ኮንቨርዥን ናሬቲቭስ የሚባሉትን በግልጽ መናገር መቻል አለባቸው። እግዚአብሔር እንዴት እንደለወጠ እናንተ ስታወሩ ያ ራሱ ወንጌል ነው የሚሆነው። በጣም ጠጪ፣ ሰካራም፣ አስቸጋሪ ከነበራችሁበት እግዚአብሔር ለውጧችሁ ከሆነ ተናገሩ። ለእንደዛ አይነት ሰው ወንጌል ወዳችሁ እናንተ እንደማትመሰክሩ መለኮታዊ ጣልቃ ገብነት በህይወታችሁ እንዳለ በማሳየት ሌላም በህይወታችሁ ካለ ማለት ነው። የደማስቆ ክስተት ደግሞ ከዚያ በኋላ ይናገራል። ቁጥር 12 እስከ 18 ላይ ጳውሎስ የሚከተሉትን ገለጸ። ከሰማይ የወረደ ብርሃን፣ የኢየሱስ ድምፅ፣ ለአሕዛብ የተሰጠው ተልእኮ። ቁልፉ ጥቅስ ምንድነው? ቁጥር 16 እስከ 18 ላይ ያለው ነው። በዚህ ክፍል ላይ የተልእኮውን አደራ የሚከተሉትን ያካትታል። አይኖቻቸውን መክፈት ለአሕዛብ፣ ከጨለማ ወደ ብርሃን መመለስ፣ ከሰይጣን ስልጣን ወደ እግዚአብሔር መመለስ፣ የኃጢአት ይቅርታን መቀበል፣ በተቀደሱ መካከል ርስትን መቀበል። ይህ በሐዋርያት ሥራ ውስጥ ካሉ በጣም ግልጽ የተልእኮ መገለጫዎች አንዱ ነው። የተልእኮ ቴዎሎጂውንም ስነ መለኮታዊ ይዘቱ ምንድነው? ወንጌልን መስበክ፣ የታማኝነትን አቅጣጫ በመንፈሳዊ ሁኔታ መለወጥ ነው የሰዎችን ማለት ነው። ሰዎች ካሉበት ጨለማና ስርዓት መፍታት ነው። ለዚህ ነው የተጠራሁት ብሎ የራሱን መለኮታዊ ጥሪ ለነሱ ሲያስረዳ በእግረ መንገድ ወንጌሉን እያቀረበ ነው ማለት ነው። ለሰማያዊው ራእይ መታዘዝ እዚህ ጋር 19 እስከ 23 ላይ ለሰማያዊ ራእይ ያልታዘዝኩ አልነበርኩም ማለት ሰማይ ነው ያዘዘኝ፣ እግዚአብሔር ነው ያዘዘኝ። እናንተ አትስበክ ነው የምትሉት፣ አስራችኋል። ግን እግዚአብሔር ካዘዘኝ ምንድን ነው ማድረገው ነው የእሱ ክርክር። ጳውሎስ ተልእኮውን እንዲህ አጠቃለለው። ንስሐ መግባት ያስፈልጋል። ሰዎች ለዚህ ለሚሰብከው ወንጌል ማለት ነው ወደ እግዚአብሔር መመለስ አለባቸው። ለንስሐ የሚገባ ስራ መስራት አለባቸው። የትንሣኤ አዋጅ፣ የአመራር ትምህርት ለኛ ምንድነው? ከዚህ ተልእኮ በትዕግስት መታዘን ይጠይቃል። ጳውሎስ ታዘዣለሁ፣ ለዚህ እግዚአብሔር የጠየቃችሁ ነገር ምን እንደሆነ ታዙት። ያንን ነገር ተቃውሞ፣ እስራትና ማስፈራሪያ ቢኖርም መታዘዝ የተልእኮን ማንነት ያጸናል። ምሁራዊ ተቃውሞ ምንድነው? ፍስጦስ ንግግሩን አቋረጠው። ጳውሎስ ሆይ አብደሃል አለው። ዘመናዊ ተመሳሳይነት ምንድነው? ምክንያታዊነት እንደ ጎደልን የሚሰነዘር ክስ አለ። ዛሬም አይዲያሊስት ናቸው ምናምን ሀሳባውያን ናቸው የሚሉ ሰዎች አሉ። ጳውሎስ መለሰ፣ እውነተኛና የአእምሮ ቃል እናገራለሁ እንጂ አላበድኩም አለ። ኪነር በዚህ ጉዳይ ሲያብራራ ምንድነው ብለው ትንሣኤ ለግሪክም ሆነ ሮም ባለስልጣናት ሞኝነት መስሎ ይታይ ነበር። ለዚህ ነው አብደሃል የሚሉት። ተልእኮ ትምህርት 3 ለኛ ምንድነው? ምሁራዊ ንቀትን ጠብቁ። ሰዎች ተማርን የሚሉ ሰዎች በምትሰብኩት ወንጌል ላይ ንቀትን ማፈዝን እንደሚደረድሩ መጠበቅ አለባቸው። ሲሰብኩ ሁሉንም አሜን ብሎ ላይቀበሉ ይችላሉ። የምላሽ ሞዴል ምንድነው? የረጋ ምክንያታዊና በራስ መተማመን ያለው ምላሽ ነው ጳውሎስ የሰጠው። ቀጥተኛ ወንጌል ጥሪ አድርገዋል ጳውሎስ። ቁጥር 27 እስከ 29 ላይ ምዕራፍ 26 ላይ ጳውሎስ ወደ አግሪጳ ዘወር አለ። ነቢያትን ታምናለህን ብሎ አግሪጳ መለሰ። ክርስቲያን እንዲሁ ልታደርገን ቀርቶሃል በጥቂቱ ምናምን ብሎ ነው የመለሰው። የጳውሎስ ሲመልስ ከነዚህ ሰንሰለቶች በቀር ማለት ከታሰርኩበት እንደኔ የሆኑ ዘንድ እግዚአብሔርን እለምናለሁ። ይህ በባለስልጣናት ፊት የተደረገ ደፋር የወንጌል ምስክርነት።
ጳውሎስ ከዚህ የሚገርም ነው በጣም ከዚህ ከታሰርኩበት ሰንሰለት ውጪ መዳናችሁ እንደኔ ይሆን ዘንድ እመኛለሁ። አይገርማችሁም? ጳውሎስ በጣም በሚገርም ብልጠትና ጥበብ ነው ይሄንን የሰነዘረው። የተልእኮ ትምህርት 4 ምንድነው? ሁሉ ጊዜ ከመከላከል ወደ ጥሪ ኢንቪቴሽን ተሻገሩ። መሻገር አለብን በወንጌል ላይ። ጳውሎስ አሁን እዚህ ጋር ኢንቪቴሽን እያቀረበላቸው ነው። የወንጌል ጥሪ ግብዣ ንስሐ እንዲገቡ ጥሪ እያደረገላቸው ነው። በገዢዎች ፊትም ቢሆን በሰንሰለት ታስራችሁም ቢሆን ይሄን ማድረግ ነው ውሳኔው። ማጠቃለያው ጳውሎስ ለሞት የሚያበቃ ምንም ነገር አላደረገም። ወደ ቄሳር ይግባኝ ባይል ኖሮ ሊፈታ ይችል ነበር አለ ራሱ ሰውየው አግባ። መለኮታዊ ዕቅድ አለ፣ ፕሮቪደንስ። ወደ ሮም ለሚደረገው ተልእኮ ይግባኝ ማለት አሁን አስፈላጊ ነበር። ምክንያቱም በሮም ትመሰክርልኛለህ ተብሏልና ይግባኝ የሚለውም ከዚህ አንጻር ነው። እዚህ ጋር ይፈታው ነበር ይግባኝ ባይል የሚለው የእሱ ንግግር የሆነ ጳውሎስ የተሳሳተ ሊያስመስልን ይችላል፣ ግን አይደለም። የእግዚአብሔር እንክብካቤ፣ የእግዚአብሔር ፕሮቪደንስ፣ የእግዚአብሔር ዕቅድ እንደሆነ እንመለከታለን። የተልእኮ መሪ ምንድን ነው? ከክስ ነፃ መውጣት የተልእኮን ጥሪ አይሰርዝም። ጳውሎስ ከክስ ነፃ ስለወጣ ሊፈታ እንደሚችል እዚህ ጋር አገረ ገዢው ማመልከቱ ጳውሎስ ከተልእኮ ውጪ ወይም ጥሪ ነፃ ነው ማለት አይደለም። ምክንያቱም የተጠራው ምንድነው? ወደ ሮም ሄዶ እዚያውም እንዲመሰክር ነው። ጳውሎስ በዚያ ላይ ነው ትኩረት ያደረገ ያለው። ኦኬ፣ የሐዋርያት ሥራ 26 ዋና ዋና የተልእኮ ጭብጦች ምንድን ናቸው? ምስክርነት እንደ ተልእኮ ስልት ነው። ጳውሎስ መከላከያውን በምስክርነት መልክ አዋቀረው። የግል ህይወቱን ምስክርነት በወንጌል በምስክርነት መልክ ነው ያዋቀረው። ከክርስቶስ በፊት ከክርስቶስ ጋር መገናኘት፣ ከክርስቶስ በኋላ ተግባራዊ ተፈጻሚነት። አማኞች የእምነት ታሪካቸውን በግልጽ እንዲናገሩ ማሰልጠን አለብን። አንድ ሰው በትክክል ተለውጦ ተቀይሮ ከሆነ መንፈስ ቅዱስ በሕይወቱ ስራ ሰርቶ ከሆነ ያ የሚደበቅ ነገር እንዳይደለም መታወቅ አለበት። ሰዎች ጠጪዎች፣ አመንዝሮች፣ ጠንቋይ ቤት የሚመላለሱ አስቸጋሪዎች ከሆኑ፣ ወንበዴዎች ከሆኑ ከዚያ በወንጌል ከተፈቱ ያንን ለጓደኞቻቸው፣ ለቤተሰብ፣ ለቤተክርስቲያን በተለያየ በስራ ቦታ መመስከር እንዲችሉ ማሰልጠን አለብን ሰዎች። ይሄ ራሱ ወንጌል ሰዎች የሚያቀርቡበት መንገድ እንደሆነ መታወቅ አለበት። ትንሣኤ እንደ ማዕከላዊ አዋጅ በወንጌል ውስጥ እንደሆነም ደግሞ መሰመር አለበት። ተደጋጋሚ ትኩረት እግዚአብሔር ኢየሱስን አስነሳው የሚለው የሐዋርያት ስብከት ዝም ብሎ በድንገት የገባ ሀሳብ አይደለም። ትንሣኤ አእምሮን ይፈትናል፣ ስልጣንን ይጋፈጣል፣ ምላሽ ይጠይቃል። ምክንያቱም ኢየሱስ ያው ከሆነ ሰዎች ለዚያም ምላሽ ሊሰጡ ናቸው ያሉት። እንደ ወንጌል አገልጋዮች ሰዎች እንዲቀበሉን በሚል ትንሣኤን አናቃለን። የሆነ የተበረዘ ወንጌል ማቅረብ የለብንም። ማህበራዊ ወንጌል ማቅረብ የለብንም። የጥሪ ግልጽነት ይላል ሐዋርያት ሥራ 26 ላይ ቁጥር 16-18 ላይ ስራ ድርሻን በግልጽ ያሳያል። ተልእኮ ማለት መንፈሳዊ ነፃነት፣ ከጨለማው ስርዓት የሚፈቱበት፣ በቃል ኪዳን ውስጥ መካተት፣ በእግዚአብሔር መንግስት ብርሃንን የመሸከም ስራ። በባለስልጣናት ፊት ያለ ድፍረት ምንድነው? ጳውሎስ በንጉስ ፊት ይናገራል፣ ገዢውን ያነጋግራል፣ ቀጥተኛ ጥያቄ ያቀርባል። ማስፈራሪያ፣ ሽንገላ ወይም ማፈግፈግ የለም። የአመራር ትምህርት ከዚህ ምንድነው? ለእኛ መተማመን የሚመጣው ከመለኮታዊ ተልእኮ ነው። እግዚአብሔር የሆነ ቦታ ሂዱ ካለ ከዚያ ያ ቦታ ለኛ በመተማመን የምንመሰክረው እንጂ የምንሸሸው ቦታ አይደለም። ምክንያታዊ መከላከያና መንፈሳዊ ኃይል ሲቀናጁ የሚመጣው የወንጌል ምስክርነት ምንድነው? ጳውሎስ በምክንያት ይከራከራል። ለአይሁዶቹም እሱ ጥፋተኛ እንዳይደለ፣ ለቤተ መቅደሱ ስርዓት፣ ለመንግስት ህግ፣ እሱ በህይወቱ ለመጣው ጥሪ ታዛዥ እንደሆነ፣ ያ ጥሪ ደግሞ ሁሉንም እንደሚመለከት ነው ያቀረበው። ነገር ግን በመለኮታዊ መገለጥ ላይ ይደገፋል። ማለት እግዚአብሔር ነው የገለጸልኝ ይህን ነገር። የተመጣጠነ ተልእኮ አፖሎጄቲክስ ወይም ምክንያታዊ መከላከያና የመንፈስ ኃይል ሁለቱንም ተጠቅሟል። የተቀናጀ አመራር ማዕቀፍ ከዚህ ምንድነው የምናስተውለው? የህዝብ ምስክርነት ሞዴል ይላል። ከባለስልጣናት ወይም ከሚቃወሙ ታዳሚዎች ጋር ስትጋፈጥ ወይም ስንጋፈጥ አንደኛው ደረጃ ምንድነው? ተአማንነትን መገንባት። ጳውሎስ በጣም በተአማንነት ነበር ህይወቱን የሚመራው። በህይወታችን ላይ የሆነ ሰዎች የሚቀስሩት፣ የሚያመለክቱት፣ የሚያሳፍሩን ነገር ካለ ለወንጌል አፍ መክፈት ይከብዳል። ስለዚህ በጣም በጥንቃቄ መመላለስ ተገቢ ነው። ሁለተኛው ደረጃ የግል ለውጥን ማካፈል። እግዚአብሔር በህይወታችን ያመጣው ለውጥ ካለ ያንን መናገር አለብን። እግዚአብሔር ታማኝ ያደረገን ያንን ታማኝነት ዝም ብለን በኪሳችን ይዘን ለመዞር ሳይሆን ሌሎችም በወንጌል መልክ
በግል ህይወታችን የተከሰተውን ለውጥ እንድናካፍል እንደሆነ መታወቅ አለበት። ደረጃ 3 የትንሣኤን ማወጅ ነው። ደረጃ 4 ጥሪ ወይም ግብዣ ማቅረብ ነው ለሰዎች ለክርስቶስ ምላሽ እንዲሰጡ። ደረጃው 5 ውጤቱን ለእግዚአብሔር መስጠት ነው። እኛ ጥሪ እናቀርባለን እንጂ ውጤት የሚያመጣው እግዚአብሔር ነው። ምክንያታዊነት የጎደለው ለምልክስ ምላሽ መስጠት ማለት አንዳንድ ጊዜ የእኛን ወንጌል የእኛን አገልግሎት ሰዎች ሳንሰው ሊያዩ ሊከሱ ሊያበረጥሉ ይችላሉ። ዛሬ በሰፊው የሚታይ እምነት ሳይንሳዊ እንዳልሆነ፣ ትንሣኤ እንደ ተረት፣ ወንጌል እንደ አለመቻቻል ማለት የራሴን ብቻ አንድ ወጥ መንገድ አለ ትላለህ፣ ሃይማኖት ሁሉ እኩል ነው የሚል ሃይማኖት መቻቻል ይሰበካል። ትንሣኤን እንደ ተረት የማየት የሚያፈዙ ሰዎች አሉ። የጳውሎስ ምላሽ ሞዴሉ የረጋ ግልጽነት፣ ምክንያታዊ ማብራሪያና አለማፈግፈግ ነው። ሰዎች ስለተቹ ከወንጌል አቋም ማፈግፈግ የለብንም። የተልእኮ ጽናት ወይም ሚሽናል ሬዚሊየንስ የሚሉት ምንድነው? የሐዋርያት ሥራ 26 የሚያሳየው ጳውሎስ በውጭ በሰንሰለት ቢታሰርም በውስጥ ነፃ ነው፣ መንፈሱ ነፃ ነው። የአመራር ማሰላሰያ ከዚህ ሪፍሌክት የምናደርገው ምንድነው? በውጭ ጫና ብኖርብህም በውስጥ ነፃ ነህን? ማለት ከጌታ ጋር በሰላም የሚኖር ሰው ውስጡ በሰላም የተሞላ ነው። የተወሰኑ የስራ ድርሻዎችን ተግባራዊነት ለመፈጸም ያክል ሚስዮናውያንን እስቲ እንጠይቅ። ምስክርነታችሁን በባህል ሊረዳ በሚችል መልኩ አዘጋጁ። ምሁራዊ ጥርጣሬን ጠብቁ። በአክብሮት ተወያዩ። ልምድ ይላል። የ5 ደቂቃ ምስክርነታችሁን እንደ ሐዋርያት ሥራ 26 አዋቅራችሁ ከግል ህይወታችሁ በመንግስት ፊት እንደቆማችሁ የግል ህይወታችሁን ደግሞ ወደ ወንጌል የምትቀይሩበትን መንገድ እንዴት ልታቀናጁ እንደሚችሉ አስቡበት። በአገር ውስጥ በተለያየ በትንሽ ለየት ባለ ባህል ውስጥ የምታገለግሉ ወንጌላውያን ደግሞ በዚህ ኮርስ ውስጥ ካላችሁ ከመከላከል በላይ መሄድ አለብን። ሁልጊዜ ምላሽ እንዲሰጡ ሰዎችን መጋበዝ አለብን። ልምምዱ ጠላትነት የተሞላበትን ጥያቄ ወደ ወንጌል ግብዣ መቀየር ይቻላል። ሰዎች በጣም ያንኳሰሱን ወይ የተሳደቡን ወይም እየናቁን ሊጠይቁ የሆነ ሀሳብ ሊሰነዝሩ ይችላሉ። ያንን ግን በጨዋነት ወንጌል ወደምንወያይበት ወደ ግብዣ መቀየር እንዴት እንደሚችሉ አስቡበት። ቡድኖችን በሚከተሉት ማሰልጠን አለባቸው። የራሳቸውን ሰው በአጠገባችሁ በጎናችሁ ያለውን ሰው። አፖሎጄቲክስ ማለት ምክንያታዊ ክርክር፣ ምስክርነትን ማዘጋጀት፣ የህዝብ ግንኙነት ክህሎትን ማዳበር፣ በአደጋ ጊዜ በህዝብ ፊት መናገርን መለማመድ። እሺ፣ የውጭ ጥያቄዎች ጳውሎስ ደጋግሞ ትንሣኤን ማዕከል የሚያደርገው ለምንድን ነው? ምክንያታዊነት የጎደላችሁ ተብለን ስንሰደብ እንዴት ምላሽ መስጠት አለብን? በባለስልጣናት በፊት ስለመመስከር ምን እንማራለን? በህዝብ መድረኮች ላይ ድፍረታችንን እንዴት እንጠብቃለን? ዛሬ ለሰማያዊ ራእይ መታዘዝ ምን ይመስላል? ጳውሎስ ይሄን ነው እንግዲህ ቻሌንጅ ያደረጋቸው። ለሰማያዊ ራእይ አልታዘዝ አላለሁም፣ ያስገድደኝ በእናንተ ፊት ያቆመኝ ይሄ ነው ብሎ ነው ምላሽ የሰጠው። ማጠቃለያው ከዚህ ሐዋርያት ሥራ ምዕራፍ 26 ላይ በነገስታት ፊት የሚደረግ ተልእኮ የሚከተሉትን ይጠይቃል። የምስክርነት ግልጸኝነትን ይጠይቃል። የትንሣኤ ድፍረትን ይጠይቃል። ምክንያታዊ መረጋጋትን ይጠይቃል። ለጥሪ መታዘዝን ይጠይቃል። የወንጌል ጥሪ ማቅረብን ይጠይቃል። ጳውሎስ በነገስታት ፊት ቆሟል። ነገር ግን ከእርሱ ነው መድኃኒትነት ወይም ደህንነትን የሚያቀርብላቸው። የታሰረ ሰው መፍትሄ ያቀርባል። በሰይጣናዊ ስርዓት በኃጢአት ስርዓት ላለ ሰው የመጨረሻ እዚህ ጋር ለእኛ ከዚህ አደራ የምንቀበለው በሚከተሉት ፊት ስንቆም የመንግስት ባለስልጣናት፣ የዩኒቨርሲቲ ምሁራን፣ የሚዲያ ቃለመጠይቆች፣ ተጠራጣሪ ባለስልጣናትን ማስታወስ ያለብን ነገር እናንተ ራሳችሁ እየተከላከላችሁ ብቻ አይደለም፣ ራስን መከላከል ብቻ ሳይሆን ለተነሳው ክርስቶስ ምስክርነት እየሰጠን መሆኑን ማስተዋል አለብን። በግልጽ መናገር መቻል አለብን። በረጋ መንፈስ ማስረዳት መቻል አለብን። በድፍረት ሰዎችን ለወንጌል ለኢየሱስ ተገዥ እንዲሆኑ መጋበዝ አለብን። በሉዓላዊ አምላክ መታመን አለብን። ሰንሰለቱ የሚታይ ሊሆን ይችላል፣ ወንጌል ግን ሊገታ የማይችል ነው። ተባረኩ። በዚህ ነው የዛሬውን የምንጨርሰው። ጥያቄ ያላችሁ? ዶክተር ሌላ ጥያቄ፣ በጣም ወሳኝ ትምህርት ነው የተማርነው። ይሄ ለህይወት እንዲሆን መጸለይ ነው። ተባረኩ። አመሰግናለሁ ዶክተር። እሺ፣ ጌታ ኢየሱስ ይባርካችሁ። እንግዲህ በተግዳሮት በጥላቻ መሀል ለወንጌል የመቆም ጥሪ ነው ይሄ ክፍል የሚያስተላልፍልን። እንግዲህ እንደተባለው በዚህ መቆም እንድንችል እግዚአብሔር ጸጋውን እንዲያበዛልን መጸለይ ነው። ሰዓቶቻችሁ ስለሄደ ጸልዬ ላበቃ ነኝ። ጥያቄ ሌላ አንገብጋቢ ከሌለ
እናመሰግናለን ዶክተር። አቤት እናመሰግናለን ነው ያለው። ጥሩ እንግዲህ የሚቀጥለው ሳምንት ላይ ኮርሱ ያበቃል። 7 እና 8 ተምረን እንጨርሳለን። ከዚያ በኋላ ትልቅ ኤግዛም ይኖራቸዋል። አሳይመንት የተሰጣችሁን እንደጨረሳችሁ ተስፋ አደርጋለሁ። ምናልባት ግሬዳችሁን እንዲረዳ አንድ የቡድን ስራ ቢሰጣችሁ በኦንላይን በቡድን መስራት ትችላላችሁ? ላይመች ይችላል ዶክተር፣ ይቅርታ የተለያየ ቦታ ስለምን ኔትወርክም እያስቸገረ ኢንተርኔት ተገናኝታችኋል? ኦኬ። በየግላችን ስለዚህ ፈተና ሰፋ ያለ ፈተና ይጠብቃል። ይቻል ከሆነ ጥሩ ነው ዶክተር። በግሩፕ ምናልባት ያሰቡበት መንገድ ዶክተር አቤት ምናልባት እኔና ጸጋው ቅርብ ስለሆነ መስራት እንችላለን። ይሄ ግሩፕ ወርክ ማለት አንድ 5-6 ሰው የሚሰራው ስራ ማለት ነው። እንደዛ ከሆነማ ሁላችንም በተራራቀ ቦታ ነው ያለነው። ኦኬ እንግዲህ አስቡበት። ካልተቻለም ያው እንግዲህ ፈተናውን እንግዲህ ትሰራላችሁ። አንድ 50-60 ጥያቄ እንግዲህ ይቀርብላችኋል። ያንን ከዚህ ትሰራላችሁ። ሐዋርያ ሥራ ምን ያህል በእናንተ ጭንቅላት እንደቀረ ትንሽ ኦፕሬሽን ሊሰራ ይችላል ፈተናው። ስለዚህ 3 ሰው ባለበት አሳይመንቱን መስራት እንችልም። አሳይመንት ተሰጥቷቸዋል። እሺ በግል ምናልባት እንድትሰሩ ቀለል ያለ አሳይመንት ወይ ሊሰጣችሁ ይችላል። እኔ በቡድን ቢሆን ሞር ስለምትነጋገሩ ስለምትወያዩ ሊያስተምራችሁ ይችላል ብዬ ነበር ያሰብኩት። እስቲ እኔ አስብበታለሁ። ካልሆነም በፈተና እንዲሸፈን እናደርጋለን። ለማንኛውም ጸልየን እናበቃለን። እንጸልይ። እስከ ሳምንት